ሶበ ሰይወርዱ መላእክት ይወርዱ አወሊቃነ መላእክት ይበልህ ሶበ ሰይወርዱ መላእክት ይወርዱ አወሊቃነ መላእክት ይበልህ አልቦሙ ድምፅ አልቦ ማሰረ ለመክያዳት ይቀልል ርጸቶሙ እምነፋሳት ውስተ አገሩ ለእግዚአብሔር ኢትዮጵያ ይበልህ አልቦሙ ድምፅ አልቦ ማሰረ ለመክያዳት ይቀልል ርጾቶሙ ነፋሳት ውስተ አገሩ ለእግዚአብሔር ኢትዮጵያ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ እወዳለሁ። ከእድሜያችን ይህንን ቀን ሰዓት ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናቱ እናታችን ወላዲተ አምላክ እመብዙኃን ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለአማኑኤል መታሰቢያ ክብረ በዓል በሰላምና በጤና አደረሰን አደረሳችሁ። ሙሉ ቅዱሳን ሰማዕታት፣ ደናግል፣ መነኮሳያን መታሰቢያ ክብረ በዓል በሰላምና በጤና አደረሰን አደረሳችሁ። ቅዱሳን ዝክር ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁልጊዜም አንድ ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም የምትፈትሹበት፣ የምታባረሩበት፣ የምትጠበቁበት ስለሆነ ሁላችሁም ይህን እንድታደርጉ በቅዱሳኑ ስም ጠይቀብላችሁ እጅግ በጣም ደስ እያለኝና እየበረታው ሲሆን እናንተም ደግሞ በእውነት እንድታበረቱኝ ስለምፈልግ ለሁሉም ምእመናን ሼር በማድረግ ራሳችሁም ላይክ በማድረግ መልካም የሆነውን አስተያየታችሁን በመጻፍ እንደዚሁም ደግሞ ሰብስክራይብ በማድረግ እንድታግዙኝ በእውነት ሁላችሁንም እጠይቃለሁ። የቅዱሳን መታሰቢያ ለበረከት ስለሆነ አንድም ከሕይወታቸው አንድም እግዚአብሔር ከሰጣቸው ቃል ኪዳን በረከት ስለምናገኝበት ይሄንን ሁላችሁም እንድታደርጉ በቅዱስ እግዚአብሔር ስም ጠይቃችኋል። በሶስተኛ እንግዲህ አገልግሎታችንን እንድትደግፉልን በተለይ ቴንኪዩ የሚለውን ባተን ስትጫኑ እንግዲህ አገልግሎቱን መደገፍ የምትፈልጉትን ያክል እንድትረዱ ይጠይቃልና በዚሁ አጋጣሚ ብዙ መስራት የምፈልጋቸው ነገሮች ስላሉ በዚህ መልኩ እንድታግዙን ሁላችሁንም ጠይቃለሁ። በመቀጠል በሶስተኛ በአራተኛ ደረጃ ላስቀምጠላችሁ የምፈልገው ነገር እግዚአብሔር ያደረገላችሁን ቅዱሳን በዚህ ገድል ድርሳናት ሰምታችሁ ሕይወታችሁ ብዙ የተቀየረ እንዳለ አውቃለሁ። ጥቂቱን እየመጣችሁ እየነገራችሁኝ ነበርና
በእናንተ መልካም አስተያየት እግዚአብሔር ያደረገላችሁን ድንቅ ተአምሮን ለመመስከር ጀምረናል። ብዙዎቻችሁ እየላካችሁልን ነው፣ እናመሰግናለን። አሁንም ከሁላችሁ ይሄንን እጠብቃለሁ። እኔም እንዲህ እያደረኩ አስተላልፋለሁ። የእግዚአብሔር የክርስቶስ ቤተሰቦች በዚህ መልኩ እንግዲህ ሁላችሁም እየላካችሁልኝ አንድ በአንድ የእነዚህን የቅዱሳን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ውድ የተወደዳችሁ ቅዱሳን ዝክር ተከታታዮች በሙሉ እንዴት አላችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ የመጣሁት ምስክርነት ለመስጠት ነው። እግዚአብሔር አምላክ እናቴ ቅድስት ድንግል ማርያም ሊቃነ መላእክት ጻድቃን ሰማዕታት ካደረጉልኝ ትንሹን ላካፍላችሁ ብዬ ነው እንጂ የእነሱ ውለታ በህይወት ያደረጉልኝ በእኔ ህይወት የሆነልኝ ሁሉ በእኔ አንደበት በዚህ ቅስበት ተመስክሮ የሚያበቃ ሆኖ አይደለም። ነገር ግን እግዚአብሔር አንደበቴን ይቆጣጠርልኝ። በመጀመሪያ እናቴ ኪዳነ ምሕረት ያደረገችልኝ ያለው ስደት ነውና አሰሬ የነበረ ልጆችን አደራ ላንቺ ሰጥቻለሁኝ። እኔ ጓደኞች ጋር ተጫውቼ ልመጣ ነው ስለመሸ ይዣቸው እንዳልሄድ ብላኝ እሺ ብሎ ልጆቹም ተኝተው ነበረ። እዛ እነሱ አንዱ ክላስ እኔ አንዱ ክላስ ቁጭ ብዬ እሺ ተኝቼ ያለ እናቴ ኪዳነ ምሕረት ቃል ኪዳኗ እመቤቴ ቃሌ እንዳልበላ አንቺ ልጅኝ ብያት ገደማሁኝ ማለት ነው። ከዛ ገደም ብዬ እንቅልፍ ሽለብ እንዳደረገኝ ጸይም ሰው ነው ፈረሱ ላይ ቆሞ ተነሽ ልጅ ተነሽ እያለ ቀሰቀሰኛል። ጠቁሮ ደግሞ ተዋተተኛ እያሉ እየተገሩ እያለ እኔ ተነሳሁ። በስመ አብ ወወልድ ወመንፈስ ቅዱስ ምንድነው ብዬ እንደዚህ ስል ያነሳ ተውቦ የተቃጠነ በቃ ልጆቹ ተቃጥለዋል ብዬ ተስፋ ቆርጬ ነበር። ምክንያቱም እዚህ ሀገር ህጉ ስለሆነ የገደለ ይገደል ስለሚባል እሷ ናት ያቃጠላቸው ስለሚገሉኝ አብሬው ቃጥል ይሻለኛል ተረፌ ምን እሰራለሁ ብዬ ገባሁ ማለት ነው። በሰዓት መሀል ገብቼ ስገባ ልጆቹ አልደረሰም እሳቱ። ከዛውንም በድጋሚ በዛው የሚገርማችሁ ነገር በእሳቱ መሀል ነበር ይዣቸው ያለፉት ማለት ነው። 3 ደቂቃ ከእሳት ያወጣ ቅዱስ ገብርኤል አባቴ ግን የእግዚአብሔር ስራው ግሩም ነውና ምንም ሳንቀጥስ የሰው ልጅ እንዴት በእሳት መሀል ሁለቴ ብላ ሲያልፍ ትንሽ ነገር አይነካው። ይሄ ፈተና ሆኖ አይደለም ኪዳነ ምሕረት እናቴ ቃል ኪዳኗን ልታሳየኝ ብላ ነውና ኪዳነ ምሕረት ቅዱስ ገብርኤል ብላችሁ አመስግኑልኝ። ያው በመጀመሪያ ምስጋናውን እግዚአብሔር አምላክ ይውሰደው ሁሉ ከሱ ስለሆነ ማለት ነው። ከዛ ሲቀጥል ደግሞ ቅዱስ ገብርኤል አባቴ ያደረገልኝ እህቴ ኢትዮጵያ ወልዳ ደም ወስዷት ይሞታል ብሎ አስረድኝና ከዛ በድንገት ደግሞ ስልክ ተደወለልኝና አይ የቅዱስ ገብርኤልን እምነት ክተናትኝ ነፍስ ዘርቶባታን ብለው አብሳሩ መልአክ ቅዱስ ገብርኤል አባቴ እመቤቴ ቅድስት ማርያም ያበሰራትኝ መልአኩ ቅዱስ ገብርኤል ለኔም ለደስታ አብስሮኝ ነልባችሁ አመስግኑልኝ። ሌላው ደግሞ ቅዱስ ሚካኤል አባቴ የባህራን የሞት ደብዳቤ ከሞት ቀየረው ከሞት ወደ ህይወት የቀየረው መልአኩ ቅዱስ ሚካኤል አባቴ ያደረገልኝ ከኢትዮጵያ ስወጣ መንገድ ለሷ አሳልፌ ሰጥቼው ነበር። ከዛ ባህር ኃይል ታውቁ ሆነ ነው በዚህ መንገድ የመጣችውና ባህር ኃይል ያዘና ከዛ እኔ እንዳዚህ ማርጎ እንቅልፍ ወስዶ የነበረ ሌላው ሰው ሁሉ ሞርዶ እኔ ብቻ ቀረሁ። ደኒኩን ይዤ አመጣለሁ ሲል ጥይት ተተኮሰ ማለት ነው። ከዛ ቅዱስ ሚካኤል አባቴ በክንፉ ብር አርጎ ለተቀኑ ነበረ። እኔ ባህሩ ላይ ዱብ ስል ያን ጥይት ነው ያነበረበት አረፈ። የሞቴን ደብዳቤ ወደ ህይወት ቀየረልኝ አባቴ ሊቀ መላእክት ቅዱስ ሚካኤል ብላችሁ አመስግኑልኝ። ሌላው ደግሞ መጨረሻ የነበረ በመንገድ መጥታ የቅዱስ ሚካኤል ጊዜ ነበረ እንትን ደንበርን ያው ደንበር ታውቁታላችሁ። ደንበርን ቆርጣ ከዛ ተያዙ ማለት ነው። ሲያዙ ክርስቲያኖችን መስቀላቸውን በጥሱ እያሉ በገደሉ ሲገፈትሯቸው ግማሾቹ ሲገሏቸው ግማሾቹንም ሲመቷቸው ከዛ እህቴን ደግሞ ብድግ አድርጎ ወደ ገፈተራቸው ወደዛ አንደኛው መንግስት ወደ ገደል ወደ ገፈተራቸው እንደዚህ ብድግ አድርጎ ሊለቃት ሲል አንደኛው መንግስት ደግሞ ቅዱስ ሚካኤል በዛኛው ሰው ያድሩ አራተዋት ህፃና ተብሎ አጥፎ እዛ ጉዳ ወጣልኝ። ከዛም በኋላ እኔም ጣፍታኝ ወይ ያሁን ያለ የኪዳነ ምሕረት ጊዜ ድምጿ እናቴ ኪዳነ ምሕረት አሰማኝ። የቅዱስ ገብርኤል ጊዜ አሁን ደሞቿ ተደበለቀልኝ። አሁንም በድጋሚ የሰማዕቱ ቅዱስ ጊዮርጊስ ጊዜ በሰላም ደንበርን ቆርጣ የተክለ ሃይማኖት ጊዜ ከመጨኛው ቦታ ሳቢያ ከሚባለው ሀገር እዛ ደርሻለሁ ብላኝ በዕለተ ቀኑ ቸሮ መድኃኔዓለም አባቴ ቅዱስ አማኑኤል አባቴ በዕለተ ቀኑ ሀዛ ሀብጅ አስገቡልኝ። እግዚአብሔር ይመስገን ብላችሁ አመስግኑልኝ። ሌላው ደግሞ አሁን ምችት የቅዱስ ገብርኤል እምነት ግተና ነፍስ ዘርቶባታን የተባለ ያልኋችሁ ወዴ መጀመሪያ ነፍሰ ጡር ነበረችና ያን የ9 ወር ልጅ ከሆዷ ጠፋባት ማለት ነው። ከዛ በቃ ከፍተኛ ሐኪም ቤት መሄድ አለባት እንጂ እኛ አንችልም ብሎ ጦርነት ነበረ። ዕለተ ቀኑ 21 እመቤታችን ቅድስት ድንግል ማርያም ነበረ ደውለው ሲነግሩ አለቀሱኝ። እናቴ ቅድስት ድንግል ማርያም የእውነት ነው እኔ ስደተኛዋ ልጅ ማሐሳዘንሽ አንቺ በወርጣቶች ዳብሽልኝ እናት አበባ እናት ማማላጅ ሆነሽ ያሳደግሽ ነው የአንቺ ልጅ ስለሆነ እናት በልጇ አጨክነምና
አጨክኝብኝ ባክሽ ያት ያለ ከመንገድ ሳትደርስ እመቤቴ ቅድስት ድንግል ማርያም ወልድ ጋርጋ ጣለላትኝ እልል ብላችሁ አመስግኑልኝ። እንደዚህ ቀለል አድርገን ስንናገር ያለፈ ስላለፈ ብቻ ሳይሆን ያው ሰዓቱን ደግሞ ከሰዓት እንዳንድ ደቂቃ እንዳይጨምር በማለት ነው እንጂ ብዙ ነገር አለው ማለት ነው። ሌላው ደግሞ ቅድስት አርሴማ እናቴ የ4 ወር ልጅ ከወዴ ጠፍቶ ነበርና ከዛ በኋላ 4 አመት ሙሉ እየወጋኝ ነበር። አጥንት ሆኖብሻል እንግዲህ አትወልጂ ምናምን ይሉኝ ነበርና ቀኔም ቤቴ ታውቃለች ምናምን ነበር። ከዛ በዚህ ወንድማችን የአቡነ ገብረ መንፈስ ቅዱስን ገድል አንብቦ ሲጨርስ እኔ ደግሞ ምግብ በልቼ ነበር። አይ ጸባውን ነገ ጠጣዋለሁ ምናምን ብዬ በበነገው ደግሞ ቅድስት አርሴማ ነበረች። የቅድስት አርሴማን ገድል እያዳመጥኩኝ ያንን ጸበል ጠጣሁት ማለት ተክል አቡነ ገብረ መንፈስ ቅዱስ አባቴ በጸበልህ አውድ ያለውን ጉድ አውጥታችሁ ጣሉልኝ። ቅድስት አርሴማ እናቴ ደግሞ በላይታ ቀንሽ ታምርሽን አሳይ ብዬ ሰማዕቷ ያሆይ እንትን ነውና ጥጥት እንዳረኩት በቃ መጥ ነው የተያዙትኝና ወቅት የወደቀልኝ ጉድ እኔ እንጃ ታምር ነው የሆነብኝ። እግዚአብሔር ይመስገን አሁን ድኛለሁ። እግዚአብሔር የተመሰገነ ይሁን። ደግሞ ወደፊት የሚፈጠረውን እግዚአብሔር ነው የሚያውቀው። ሲሆንም በልጅ ባርከኝ ደግሞ ለምስክርነት እበቃለሁ። ሌላው ደግሞ ቅዱስ ሚካኤል አሁንም በድጋሚ ከሀገር ቤት ነበረኝና ከዛን ቤት ያው በጣም ሰው ብዙ እንዴት ከመሄዱ ቤት ሰራይ ምናምን አለ አይደለ የሰው መከራ ነው። ከዛ እንደዛ ሲሉ በቃ በድንገት አስጠለኛን ቤት ማለት ነው። ስርስር አረገኝ በቃ ሲነሳብኝ ጮሄ ይለኛል። ከዛ ቅዱስ በተኝቼ እባብ ጥቁር እባብ ነው ከዛ ቤት ላይ ተጠምጥሞበት አይ እኔ እዚህ ቤት አልገባም ይሄ እባብ ይነክሰኛ ምናምን ስላቸው ከዛ ቀይ ነው አይ እኔ አባትሽ ያለውማ ይሄ እባብ አይነክስሽም በጦሩ ራሱን ወቅቱ መሬት ላይ ሲጥለዋየውኝና እግዚአብሔር የተመሰገነ ይሁን። አሁን ቤቴን እንደጨረሰ ቅዱስ ሚካኤል በለተቀኑ ረድቶኛል። እልል ብላችሁ አመስግኑልኝ። ያው ከዚህም በላይ ብዙ ምስክርነት አለኝ። ቅድስት እሌኒ፣ መጥምቀ ቅዱስ ዮሐንስ፣ አቡነ ተክለ ሃይማኖት፣ ቅዱስ ዑራኤል እንዲሁም ቅዱስ ሩፋኤል፣ አባቴ ሊቀ ሰማዕት ቅዱስ መርቆሬዎስ፣ አቡነ ጻድቁ አቡነ ሀብተ ማርያም፣ ቅዱስ አማኑኤል ሁላችሁም ያላደረኩልኝ ነገር የለም። ያው ግን ደግሞ በሰፊው ለምስክርነት እንድበቃ እግዚአብሔር አምላክ ቅዱስ ፍቃዱ ይሁንልኝ። ቅዱስ ገብርኤል፣ ቅዱስ ሚካኤል፣ ቅዱስ ሩፋኤል፣ ወላዲተ አምላክ እናቴ፣ ሰማዕቱ ቅዱስ ጊዮርጊስ፣ አቡነ ተክለ ሃይማኖት ደግሞ የነገርኳችሁ አሉኝና ያን ነገር ተሳክቶልኝ በድጋሚ ለምስክርነት እስከበቃ ድረስ መልካም ቆይታ እግዚአብሔር አምላክ ያክብርልኝ። ወንድማችን ክብረ ስላሴ እግዚአብሔር አምላክ ያበርታ በርታ። አንተ ለኛ እግዚአብሔር የተላከልን መድኃኒታችን መፈወሻችን ነውና እግዚአብሔር ያበርታ። እግዚአብሔር አምላክ ደግሞ ሚዳህን አትልቅ ነገር ያድርስልህ። ልጆችህን፣ ቤትህን፣ ትዳርህን እግዚአብሔር ይባርክልህ። የእውነት ለብዙ የመዳን ምክንያት ነህና እግዚአብሔር አምላክ ያክብርልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን። ስላበዛሁባችሁ በእግዚአብሔር ስም ይቅርታ ጠይቃለሁ። ወዳችሁና የተከበራችሁ የቅዱሳን ዝክር ቤተሰብ የሆናችሁ ሁላችሁም ይህን ፕሮግራም የምትከታተሉ በቅድስት ሥላሴ ስም ሁላችሁም ሼር በማድረግ ላይክ በማድረግ የአምላክን ቃል ለታመሙት ለተጨነቁት ነፍሳት ሁሉ ይጽናኑበት ከደዌያቸው ይፈወሱበት ዘንድ ሼር ታረጉ ዘንድ በቅዱስ አማኑኤል ስም ሁላችሁንም አጥብቄ ለምናችኋለሁ። ከዚህ በመቀጠል ተአምረ ኢየሱስን አነብላችኋለሁ። ጌታ ኢየሱስ ክርስቶስ በእውነት ለሚጠራው ስሙ ከማር ከወተት ይልቅ የጣፈጠ ነው። ጌታ ኢየሱስ ክርስቶስ አምኖ ለሚቀበለው የሕይወት ህብስት ነው። ጌታ ኢየሱስ ክርስቶስ በእውነት ለሚጠጣው የሕይወት መጠጥ ነው። እንዲሁ ነው ደቀ መዛሙርቱ ጉባኤ አንድነታቸው ይባርኩ ዘንድ በስልጣኑ ጋሻ መከታነት ጠላታችንን ዲያብሎስን ያጥፋው። ጌታ ኢየሱስ ክርስቶስ በዕለተ ስቅለት ከተገረፈው የግርፋቱ ቁስሎች ጋራ የሞቱ መስቀል የወይን ምንጭ የሚሆን ጎኑ ቅዱስ ቁርባን የሚሆን ስጋው በፊቱ ሆነው በክብር የተሸለሙ አገልጋዮች ለምሳ በተጠሩ ጊዜ ወደ ሙሽራው ድንኳን ያግባን። አሜን። በቀራንዮ የተሰዋ የእግዚአብሔር በግ ኢየሱስ ክርስቶስ ሆይ ከተወራረደው ስጋህ እንመገባለን። ከጎንህም ምንጭ ከተቀዳው ደም ጠጥተን እንረካለን። ደም ግባትህን ለማየት እንመኛለን። አቤቱ በሱራፌ
የምስጋና ጽዋ ልመናችን መላ ማህያዊ በሚሆን የተቀበልከው መከራ ቁስል ነፍሳችንን ፈውስ። አሜን። በቀራንዮ የተሰዋ የእግዚአብሔር ንጹሕ በግ ኢየሱስ ክርስቶስ ሆይ ሥጋህን በልተን እንጠግባለን፣ ደምህን ጠጥተን ጽማ ነፍሳችንን እናስወግዳለን። ሥላሴን የማያምንና ከድንግል ማርያም ያልተወለደም የሚል አይሁድ ከሃዲ ቢኖር ግን እንደ ተራበ ውሻ አገር ለአገር ሲንከራተት ይኖር። አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእውነት አምነን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ልዑል እግዚአብሔርን ረዳት በማድረግ ለማንበብ እንጀምራለን። ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልንና እግዚአብሔር አምላክም ከአራቱ ባህሪያት በአርአያውና በአምሳሉ አዳምን የፈጠረው የሕይወት እስትንፋስንም እፍ አለበትና ሰው ሕያዊት ነፍስ ያለበት ሆነ። በዚያን እግዚአብሔር ከኤዶን በስተ ምስራቅ የተክል ቦታ አዘጋጀና የፈጠረው አዳምን በዚያ አስቀመጠው። እግዚአብሔር አምላክም የፈጠራቸውን የዱር አራዊትና እንስሳትን የሰማይ ወፎችንም ሁሉ ስም ያወጣላቸው ዘንድ ወደ አዳም አመጣቸው። አዳምም ለእያንዳንዳቸው ስም አወጣላቸው። ስማቸውንም እስከ ዛሬ ድረስ እሱ እንደሰየማቸው ሆነ። እግዚአብሔር አምላክም በአዳም ላይ ከባድ እንቅልፍ አመጣበትና አንቀላፋ። ከጎኑም አንዲት አጥንት ወሰደና ከወሰዳት አጥንት ሔዋንን ፈጠራትና የሕይወት እስትንፋስ እፍ አለባት። አዳምም እግዚአብሔርን በስሉስ አካሉና በመለኮቱ የአንድነት ባህሪ በጌትነቱ ክብር ያየው ነበረ። አዳምም እግዚአብሔርን በጌትነቱ ክብር ባየው ጊዜ በተድላ ገነት ሆኖ ደስታው እጥፍ ድርብ ሆነ። እግዚአብሔርም አዳምን በተድላ ገነት ካስቀመጠው በኋላ ማስጠንቀቂያ ሰጠው። በማዕረጉ የተዋረደ ዲያብሎስ በቅንዓት መንፈስ በሱ ላይ በጠላትነት ተነሳስቶ እንዲያስተው አስቀድሞ ያውቅ ነበርና እግዚአብሔር አምላክ አዳምን በገነት ካለው ዛፍ ሁሉ ፍሬ ትበላለህ፣ ነገር ግን በገነት መካከል ካለችው እንጨት አትቅረብ፣ ፍሬዋንም አትብላ፣ ከሷ በበላህ ቀን ትሞታለህ። አሁንም ሕጌን አትተላለፍ፣ ትእዛዜንም ጠብቅ ብሎ አዘዘው። እንደነዚህ እጽዋቶች ለምልመህ አበበህ በገነት ትኖር ዘንድ ትእዛዜን ጠብቅ፣ እወቅ፣ ተጠንቀቅ። እኔ ባሪያዬና በምሳሌ ፈጥሬሃለሁና። አዳም ሆይ አንተ እኮ በእግዚአብሔር አርአያ የተፈጠርክነ፣ በአራቱ ማዕዘን ተክለ ገነት አዘጋጀሁልህ። እንግዲህ ከትእዛዜ ወጥተህ ከስህተት ላይ ደግሞ ከመውደቅህ በፊት ክፉና በጎን ለይተህ ወቅ። አሁንም ራስህን ከእኔ ከፈጣሪ ጋር በማስተካከል አትሞክር። ይህን ብታስብ የሞት ሞት ትሞታለህና። አዳም ሆይ አምላካዊ መንግስቴን ወይም መለኮታዊ ክብሬን አትሻ። ማንም ሊያገኘው የማይችለውን ጌትነቴን አትመኝ። አዳም ሆይ አስተውል፣ ከተድላ ገነት አውጥቼ ወደ ተረገመችው ምድር እንዳልጥልህ ትእዛዜን አትተላለፍ ብሎ እግዚአብሔር አዘዘው። ሰይጣንም እግዚአብሔር ለአዳም የሰጠውን መንግስትና ጸጋ ክብር በተመለከተ ጊዜ ከፍተኛ ቅናት አደረበት። እባብም ከምድር አውሬ ሁሉ ይልቅ እጅግ ተንኮለኛ ነበረ። በዚያን ጊዜ ሰይጣን ወደ እባቢቱ መጥቶ አዳምን ሄዶ በማሳት ተሸከመው ዘንድ ጠየቃትና እባብም እንደወደድ ካለችው ሰይጣኑን በእባብ ላይ አድሮ ወደ ገነት ይዛው ሄደች። ከዚያም ያ ሰይጣን በእባቧ አንደበት ሔዋንን ጠራና እግዚአብሔር አንቺንና ባልሽ አዳምን ምንድነው ያዘዛችሁ ሲል ደግሞ ጠየቃት። ሔዋንም እግዚአብሔር ጌታዬ አዳምን በገነት መካከል ካለው ከዛፍ ፍሬ እንዳትበላ እሱን በበላህ ቀን የሞት ሞት ትሞታለህ ብሎ አዞኛል አለችው። ሰይጣንም እግዚአብሔር አትብሉ ያላችሁ ከእሷ በበላችሁ ቀን ዓይናችሁ ተከፍቶ እንደ እግዚአብሔር ክፉና በጎን የምታውቁ አምላክ እንዳትሆኑ እንጂ ሞትንስ የምትሞቱ አይደለም። ስለዚህም
አትብሉ አላቸው። ሔዋን ሆይ እግዚአብሔር አንቺን ከአዳም በኋላ ፈጥሮሻልና እሱ የበላይሽና ገዥሽም ሆኖ ይኖራል። አሁንም ምክሬን ተቀበይ። እግዚአብሔር አትብሉ ብሎ ከከለከላችሁ የእንጨት ፍሬ በቅድሚያ አንቺ ብይ። ከዚያም በኋላ ክብርሽ ከፍ ይልና ለአዳም አምላኩ ትሆኛለሽ አላት። ሔዋንም የሰይጣንን ምክሩን በሰማች ጊዜ ዛፏ ለመብላት መልካም እንደሆነች ተመለከተቻት። ከፍሬዋም ቆርጣ ወሰደችና በላች፣ ጣፋጭ ምግብ ሆነችላት። ከዚያም ለባሏ ለአዳም ወስዳ አበላችው። እርሱም እንዲህ በላ። የእግዚአብሔርን ትእዛዝ በተላለፉ ጊዜ የለበሱትን የብርሃን ልብስ ተገፈፈ። ዓይናቸውም ተከፈተና ራቁታቸው መሆናቸውን አውቀው አፈሩ። የበለሱንም ቅጠል ሰፍተው በሽርጥ አገለደሙ። እግዚአብሔር በገነት መካከል ሲመላለስ ድምፁን በሰሙ ጊዜ አዳምና ሔዋን ከእግዚአብሔር ፊት ሸሽተው በገነት ዛፎች መካከል ተሸሸጉ። እግዚአብሔርም አዳምን ጠርቶ ወዴት አለህ አለው። ከክብር የተዋረደውን ምስኪኑ አዳምን በገነት ውስጥ ድምፅህን ሰምቻለሁና ራቁቴንም ስለሆንኩ አፍሬ እንዳታየኝ ብዬ በዛፎች መካከል ተሸሽጌያለሁ አለው። እግዚአብሔርም ራቁትህን እንደሆንክ ማን ነገረህና? ምናልባት ከዚች አትብላ ካልኩ የዛፍ ፍሬ ትእዛዜን ተላልፈ በላ ይሆን? አሁንም ሰይጣን ተስፋ እንደሰጠ አምላክ ሆንክን? እነሆም አስቀድሜ እንደነገርኩ ሞት ባንተ ላይ ሰለጠነብህ አለው። አዳምም ከእኔ ጋር ትኖር ዘንድ የሰጠኸኝ ሴት አንተ ከከለከልከኝ ዛፍ እርሷ አሳስታ እንደበላ ሰጠችኝና በላሁ አለው። እግዚአብሔርም ሔዋንን ስለምን ትእዛዜን አፈረሽ አላት። እሷም ጌታዬ ሆይ እባብ አሳሳተችኝና በላሁ አለችው። እግዚአብሔር አምላክም እባብን ይህን የተንኮል ሥራ ሰርተሻልና ከእንስሳትና ከምድር አራዊት ሁሉ ተለይተሽ አንቺ የተረገምሽ ሁኚ፣ በሆድሽም ሂጂ፣ አፈርም እየበላሽ ኑሪ። በአንቺና በሔዋን በዘርሽና በዘሯ መካከል ብርቱ ጠላትነት ይሁን። ልጇቸውም ራስሽን ደሞ ይቀጠቅጡሻል፣ አንቺም እየጠበቅሽ ሸኮናቸውን ትነክሻለሽ አላት። ከዚያን እግዚአብሔር ሔዋንን ከአዳም በላይ ለመሆን እንደፈለግሽ ሁሉ እንዲሁ ከሱ በታች ሁኚ፣ እሱም ይግዛሽ፣ በጭንቅ በመከራ ውለጂ፣ ከወለድሽ በኋላ ፍቃድሽ ወደ ባልሽ ይመለሳላት። እንዲህም እግዚአብሔር አዳምን የሚስትህን ቃል ሰምተህ እንዳትበላ ካዘዝኩ ዛፍ በልተሃልና ስለዚህ በአንተ የተነሳ ምድር የተረገመች ትሁን፣ እሾህና አሜከላም ታብቅልብህ። አንተ መሬት ነህና ወደ መሬትና እስክትመለስ ድረስ ወጥተህ ወርደህ ላብህን እንጠብጥበህ ወዝህን አፍሰህ እስከ ሕይወት ፍጻሜ ድረስ እንጀራህን ትበላለህ አለው። እግዚአብሔርም አዳም የተገኘባትን መሬት እያረሰ ይኖር ዘንድ አዳምና ሔዋንን ከገነት አስወጥቶ ሰደዳቸው። ዳግመኛም አዳም የሕይወት ዛፍ በልቶ ለዘላለም ሕያው ሆኖ እንዳይኖር የገነት በር የምትገለባበት የእሳት ሰይፍ አስይዞ በኪሩብ መልአከ አስጠበቃት። ይቅርታው ቸርነቱ በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ይቅርታው ቸርነቱ ለዘላለም በእውነት ለሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ሁለተኛ ተአምር አባታችን አዳም ችግርና መከራ ሐዘንና ትካዜ በሌለባት በዚያች በገነት የለመለመች ዛፎች መካከል በነበረበት ጊዜ ሥላሴ በአንድነታቸው በሦስትነታቸው ይገለጹለት ነበረ። በኋላ ግን አዳምና ሔዋንም ከገነት ወጥተው ደብረ ቅዱስ ወደ ተባለ ቦታ ተሰደዱ። ይሄም ደብረ መዛግብት ይባላል። ከዚያም ወደሷ ለመድረስ በማይችሉበት ገንዘብ የገነት ጤና መዓዛ እያሸተቱ ተቀመጡ። አስቀድመን እንደተናገርነው እግዚአብሔር ገነትን በእሳት ቅርጽ ከጠባቂ መላእክት አቆሙባታልና ወደ ገነትም ለመቅረብ ባልተቻላቸውም ጊዜ መራራ ለቅሶን አለቀሱ። ከገነትም ከወጡ በኋላ ከ3 ዓመት
በጽኑ ለቅሶና ሐዘን ኖሩ። ከዚህ በኋላ አዳም ሚስቱን ሔዋንን አወቃትና ቃየልንና እህቱንም ወለደች። ዳግመኛም አቤልንና እህቱንም ወለደች። ቃየልም በወንድሙ በአቤል ላይ የቀና ነበረ፣ ከሱ ጋር የተወለደችውን መንትያ ሴት ያገባ ዘንድ ወዷልና። አዳም ግን የቃየልን መንትያ ለአቤል፣ የአቤልን መንትያ ለቃየል አጋባቸው። እሱ አዳም ዕለት ጽንሰ ዕለት ልደት ያገኛቸውን እህትና ወንድም ሊያጋባቸው አልፈለገም ነበርና። እንግዲህ የቃየል ጸቡ ከወንድሙ ጋር ምክንያቱ ይህ ነበረ። ዳግመኛም ቃየል ከምድር ፍሬ ለእግዚአብሔር መሥዋዕት አቀረበ። አቤልም በበኩሉ ከበጎቹ በኩራት የሰቡትን አቀረበ። እግዚአብሔርም ወደ አቤልና ወደ መሥዋዕቱ ተመለከተ፣ ወደ ቃየል ግን አልተመለከተም፣ መሥዋዕቱንም አልተቀበለውም። በዚያ የተነሳ ቃየል በወንድሙ ላይ ቅናት አደረበትና አቤልን ገደለው። በዚያም ጊዜ እግዚአብሔር በደመና ሆኖ ቃየል ወንድምህ አቤል ወዴት አለ አለው። ቃየል በልብህ ትዕቢት አላወቀም፣ በእውኑ እኔ ወንድሜ የአቤል ጠባቂው ነኝን ሲል መለሰ። እግዚአብሔርም እንግዲያ ጠባቂው ካልሆንክ ስለምን ገደልከው? አሁንም ባለ ዘመን ሁሉ በምድር ሁሉ ላይ ድንጉጥና ተቅበዝባዥ ሁን በማለት እግዚአብሔር ቃየልን ረገመው። አዳምና ሔዋን ስለ ንጹሐን ጻድቁ ልጃቸው ስለ አቤልም ሞት 100 ዓመት በፍጹም ሐዘንና ለቅሶ ኖሩ። ከአቤልም ሞት ጀምሮ 100 ዓመት ከተፈጸመ በኋላ አዳምና ሔዋን በሩካቤ ሥጋ ተዋወቁ። እግዚአብሔር ከ8ቱ ቤተሰቦቹ ጋር ከማየ አህያው ያድነው ከኖህ ዘር ንጹሐን አባቶች እስከ ተወለዱ ድረስ ልጅ በመዋለድ ተባዙ። አብርሃምም ከማየ አህይ መዝነው በኋላ ላሉ ቅዱሳን አባቶች ተቀዳሚያቸው ነበረ፣ እግዚአብሔር ወዳጁ አድርጎታልና። ከዚያም የይስሐቅና የያዕቆብ ዘር በዛ። ትውልዳቸውም በረከተ 5 ቀን ተኩል እስኪፈጸም ድረስ እግዚአብሔር አዳምን ከገነት ባወጣባት ሰዓት በተረገመችው ምድር ኑሮህን ትኖራለህ ብሎ ነግሮት ነበርና 5 ቀን ተኩል የተባለውም ትርጉሙ 5500 ዘመን ማለት ነው። አዳም ከገነት ከወጣ በኋላ እኒህ ዓመታት በተፈጸሙ ጊዜ የዓለም ሁሉ መድኃኒት የሚሆን የመምጫው ደግሞ ሰዓት ቀረበ። ይቅርባይ የሚሆን የእግዚአብሔር ትተው በጣዖት የሚያመልኩትንና የሰይጣንን ተገዥ የሆኑትን ሁሉ ሊያድናቸው ወዷልና። እግዚአብሔር አምላክን የወለደች እመቤታችን ማርያም ለእናትነት ስለመረጣት ከቀደሙ ንጹሐን አብራክ እየተከፈለች መጥታ ጻድቃንና ቅዱሳንን በሆኑ በነቢያት ዘር ከእሴይ ከዳዊት ወገን ከሚሆን አባቷ ተወለደች። ይቅርታው ቸርነቱ በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ይቅርታው ቸርነቱ ለዘላለሙ በእውነት በሁላችን ላይ ይደረግልንና አምላካችን መድኃኒታችን ኢየሱስ ክርስቶስ ለሶስተኛ ጊዜ ያደረገው ተአምር ይህ ነው። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን በተወለደች በ3 ዓመቷ እግዚአብሔርን ታገለግለው ዘንድ አባትና እናቷ ወደ ቤተ መቅደስ አስገቧት። ከዚያም በመንፈስ ቅዱስ ሞግዚትነት በቅድስት ቅዱሳን ተቀመጠች። መጠነ አንስት ባደረሰች ጊዜም የገሊላ አውራጃ የሚሆን በናዝሬት በሽማግሌው በዮሴፍ እጅ አስጠበቋት። ከዚያም እግዚአብሔር ለዚህ ክብር የመረጠውን የመላእክት አለቃ ቅዱስ ገብርኤልን በናዝሬት ሀገር የምትኖር ወደ ኢያቄም ልጅ ሂድና ማደሪያ ትሆነኝ ዘንድ እሷን እንደመረጥኩ የምስራች ንገራት ብሎ አዘዘው። ገብርኤልም 6ኛው ወር አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ወደ ክብርት እመቤታችን ሄደና በፊቷም ቆመ። እግዚአብሔር ከአንቺ ጋር ነውና ሰላምታ ይገባሻል፣ ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ አላት። ዳግመኛም ከዘመዶቿ ወገን
የሆነች ኤልሳቤጥ በመጥምቁ ዮሐንስ መወለድ የጸነሰች መሆኗን ስለነገራት አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ከፍተኛ አድናቆት አደረባት። በዚህም የተነሳ በእግዚአብሔር ፍቃድ እንደ ቃልህ ይደረግልኝ አለችው። እግዚአብሔርም ከእመቤታችን ዘንድ ወደ ሰማያዊ ማዕረጉ ተመለሰ። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን የገብርኤልን ሰላምታ ከሰማችበት ቀን ጀምሮ ጽንሷ ከዕለት ወደ ዕለት እያደገ ሄደ። የመንፈስ ቅዱስ ጸጋም በእሷ ላይ አደረ። የኢያቄምና የሐና ልጅ የድንግል ማርያም የመጸነሷ ዜና በእስራኤል ማህበር ሁሉ ዘንድ ተሰማ። ይህንንም ለካህናት ነገሯቸው። በመካከላቸው ክርክር ተነሳና ማየ ዘለፋ ትጠጣ ብለው ደግሞ ወሰኑ። ከእስራኤል ሴቶች መካከል ሴሰኛ ሆና ብትገኝ ማየ ዘለፋ ያጠጧት እንደሆነ አንጀቷን በጣጥሶ ጽንሷን ቆራርጦ ሆዷን በጥብጦ አደጋ ላይ የሚጥል ነውና የእስራኤል ሽማግሎችና መምህራንም አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የክብርት እመቤታችን የአባቷን ወንድም ዮሴፍን ወደ አደባባይ አውጥተው አደራ ያስጠበቅንህም የወንድምህን ልጅ እጮኛ ማርያምን አምጣትና ከማን እንደጸነሰች በፊታችን ታምን ዘንድ ስለ ድንግልናዋም እንመርመር ዘንድ አቅርባት አሉት። ዮሴፍም እሺ ብሎ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ስለ እሷ እያለቀሰና እያዘነ ሄደ። ይገድሏት በማለት በልቡ አስቧልና። ከዚያም የይሁዳ ልጅ ሆይ ከማን እንደጸነሽ ንገርኝ፣ ያታለልሽስ ማን እንደሆነ አስረጅኝ አላት። እርሷም በብስራተ ገብርኤል እንደጸነሰች ነገረችው። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ገብርኤል እጅ ነስቶ የነገራትን ወይም ያበሰራትን የእስራኤል ልጆች አቃሏልና እጇንም ይዞ ወደ አይሁድ ሊቃውንት አቀረባትና እንዴት እንዳደረገች ሁኔታውንም ደግሞ አስረዳቸው። እነሱም ግን ማየ ዘለፋ አጠጧት። ባጠጧት ጊዜ ፊቷ እንደ ፀሐይ ያበራ፣ ከልብሷም እንደ መብረቅ አይነት የሚያንጸባርቅ ብልጭታ ይወጣ ነበረ። ከፊቷም ብርሃን የተነሳ ተራራውን ገድሉ ሁሉ ብርሃን ሆነ። በዚያን የነበሩ አይሁድም አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ከክብርት እመቤታችን ይህንን ታላቅ ተአምር በተመለከቱ ጊዜ ራሳቸውን ዘንበል አድርገው ከመቤታችን እግር ስር ሰገዱ። ሰራዊቱም ሁሉ የእግዚአብሔር ቃል አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ማኅፀን በመጸነሱ በቅዱሳን ነቢያት አንደበት እንደተነገረው ከአገልጋዩ ከዳዊት ወገን የማዳን መድኃኒታችን አስገኝቶ ሕዝቡን በቸርነት የጎበኘ የእስራኤል አምላክ አመሰገኑት። በዚያን ጊዜ ነቢዩ ዳዊት ውሆች ወይም ባሮች አንተን አይተው ሸሹ ያለውን ደረሰ፣ ተፈጸመ። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ወደ ማየ ዘለፋው በቀረበች ጊዜ ከዚያም የወጣው አስደንጋጭ ቃል አይሁድን አስደንግጧቸዋልና ይህን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ አምላክን በወለደች በድንጋሌ ሥጋ በድንጋሌ ነፍስ በጸናች በክብርት እመቤታችን ማኅፀን ሳለ ያደረገው የመጀመሪያው ተአምር ነው። ይቅርታው ሀብተ ረድኤቱ በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለአራተኛ ጊዜ ያደረገው ተአምር ጌታ ኢየሱስ ክርስቶስ ከቅድስት ድንግል ማርያም በተወለደ ጊዜ መላእክት ተሰብስበው ጌታ የተወለደበትን ቦታ ከበቧት። ከዚያም ክንፋቸውን ዘርግተው እርስ በርሳቸው ክንፋቸውን አጋጥመው ከምድር እስከ ሰማይ ድረስ ረበው ቦታዋን ሸፈኗት። በዓለም ያሉ ጣዖታት ሁሉ ዲያብሎስ ከጣዖታቱ አንድ ስንኳ ማዳን እስከማይችለው ድረስ ተቀጠቀጡ። በዚያን ጊዜ ሰይጣናት ወደ አለቃቸው ወደ ዲያብሎስ ተሰበሰቡና ጌታ ሆይ ኃይላችን ቀጥቅጦ ያጠፋ በስልጣናችን ላይ ችግር የፈጠረ ማን ነው እሱ በዓለም የተወለደ ብለው ጠየቁት። ዲያብሎስም ከፍርሃቱ የተነሳ እየተንቀጠቀጠ ስለተወለደው ዓለምን ዞሬ ነገሩን መርምሬ ውጤቱን እስከመጣላችሁ ድረስ ጥቂት ታገሱኝ፣ ከእኔ የሚሰወር ነገር የለምና አላቸው። በዚያን ጊዜ የአርጉም ዲያብሎስ ወደ ላይ ወደ አየር ወጣ። ከዚያም ከመሬት በታች ካለው አዘቅት ወረደ። ዲያብሎስም
የተወለደውን የጌታችን የኢየሱስ ክርስቶስን ምስጢረ ልደት ይመረምር ዘንድ ዓለምን በሙሉ ዞረ። ነገር ግን ሊያውቅ አልቻለም። የጌታ የኢየሱስ ክርስቶስ ምስጢረ ልደት መርምሮ ለመረዳት በተሳነው ጊዜ እያዘነ ወደ ወገኖቹ ተመልሶ ቢመጣ በግንባራቸው ፍግም ብለው ወድቀው አገኛቸው። እርሱ ግን አይዟችሁ፣ አትፍሩ፣ መንግስቴ ከእኔ አታልፍም አትናወጥም በማለት ልቦናቸውን አጽናናቸው። ዳግመኛም ነቢይ ኢሳይያስ እነሆ ድንግል በድንግልና ጸንሳ በድንግልና ትወልዳለች፣ ከወለደችም በኋላ ያለ ተፈትሖ ማኅፀን በኢየሩሳሌም ትኖራለች ሲል ስለ እሷ የተናገረላትን ድንግል ወለደች ይሆን በማለት ያወጣ ያወርድ ጀመረ። ይህ ልጅ ቢወለድ እኮ መንግስቴን ያውካል፣ ትእዛዜን ያጠፋል። ኢሳይያስ ትንቢት በተናገረ ጊዜ ሕዝቅያስ ልጅ ምናሴን በሱ ላይ አስነስቼ በመጋዝ አስተረተርኩት፣ ከዓለም አስጠፋሁት። ይልቁንም ስለሱ ትንቢት የተነገረለት ጊዜው ከመድረሱ በፊት ዓላማውን ወይም አቋምን አፈራረስኩት። እንግዲህ ማን ነው ያለ ስልጣኔና ያለ ትንቢቱ መትረስ ዛሬ የምንቀጠቀጥበት ጊዜ ከተደረገው ተአምራት በላይ የተደረገው ተአምር? ብዙ ነቢያት ተወልደዋል፣ እንደ ዛሬ ያለ ችግር አልገጠመኝም። ከጽንፍ እስከ ጽንፍ ዓለምን ዞርኩ፣ ወደ ላይ ወደ አየር ወጥቼ እስከ ሰማይ ደረስኩ። ወደ ባህር ጥልቀቶች ወረድኩኝ፣ በባህር ሁሉ ላይ ዋኘው፣ ወደ ተራራው ኮረብታም ወጣው። የዚህን ልጅ ምስጢር ግን ተመራምሬ ልደርስበት አልቻልኩም። ስለዚህ ሕፃን መወለድ በመንግስቴ ላይ በሚመጣውና ችግር ፍርሃት የተነሳ በእኔና በወገኖቼ ላይ ታላቅ ድንጋጤ አድሮብናልና ከእግዚአብሔር ጋር የተነጋገረ በግብፅ 10 ታላላቅ ተአምራትን ያደረገ የኤርትራን ባህር በበትር የከፈለ ፈርዖንን ከነሰራዊቱ ያሰጠመ ሙሴ በተወለደ ጊዜ ይህንን የመሰለ ችግር አልገጠመኝም። ይህንን የመሰለ ታላላቅ ተአምራት ማድረግ ቢቻልም ከግብፅ ከወጣ በኋላ ከፍርሃት የተነሳ አንበርክኬዋለሁ። ይልቁንም እስራኤልን ከግብፃውያን አገዛዝ ነጻ ባወጣቸው ጊዜ በጎዳናቸው ጣዖት እንዲያመልኩ አድርጌያለሁ። ፀሐይን በሰማይ ላይ 12 ምዕራፍ ወደ ላይ የመለሰ የነነዌ ልጅ ነብዩ ኢያሱንም በሕይወቱ ላይ ጠላት አስነስቼበታለሁ። ለአምላኩ ቀናይ የሆነና 3 ዓመት ከ6 ወር ዝናብን እንዳይዘንብ የሰማይን በር በስልጣኑ የዘጋ ነብዩ ኤልያስንም ንግሥት ኤልዛቤልንና ንጉሥ አክዓብን በጠላትነት አስነስቼበት ሊገድሉት ተዘጋጅተው ነበረ። ነገር ግን ሸሽቶ አመለጠ። ዳሩ ግን እግዚአብሔር ፈጥኖ ወደሱ ባያሳረገው ኖሮ በዚህ ዓለም እንዲገሉት ባደረኩት ነበረ። በባቢሎን አገረ ገዥ የነበረ ነቢይ ዳንኤልም በቂሮስ ዘመነ መንግስት በአንበሳ ጉድጓድ እንዲጣል አድርጌዋለሁ። እንዲሁም ናቡከደነጾር ላቆመው የጣዖት ምስል 3 ደቂቅ አንሰግድም ባሉ ጊዜ በእሳት ጉድጓድም እንዲጣሉ አድርጌያለሁ። ፍጹም ትሕትና ያለው በእኔ ጎዳና ያልሄደ ኢዮብንም ባለ ዘመኑ ሁሉ እንደሱ የተዋረደ አስከሌለ ድረስ ገንዘቡን አጠፋሁበት፣ ልጆቹን ገደልኩበት። ይልቁንም እሱን ራሱን መላ ሰውነቱን በቁስል ቀሰፍኩት። በዚህም እኔ ስለተፈታተንኩትና እሱም ስለተፈታተነኝ የተጋድሎውን ዜና በዓለም ሁሉ ተሰምቶ ሲነገር ይኖራል። ይልቁንም ነቢይ በልደታቸው ሰዓት ወይም በትንቢታቸው ወራት እንዲሁም በግዛታቸው ዘመን ከሰማያዊ ማዕረጌ ተዋርጄ ዛሬ እንዳገኘኝ ያለ ኀፍረትና ሐሳር አግኝቶኝ አያውቅም እያለ ዲያብሎስ ተርበተበተ። ይቅርታው ቸርነቱ በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ይቅርታው ቸርነቱ ይደረግልና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው 5ኛ ተአምር። ጌታ ኢየሱስ ክርስቶስ በተወለደ በዚያን ዘመን ዲያብሎስ ስለዚህ ስለተወለደው ሕፃን ታሪክ ማን ያስረዳኛል? በእርሱ መወለድ የተነሳ ከፍተኛ ውርደት አግኝቻለሁና አለ። ዓለምን ሁሉ ዞርኩ፣ ነገር ግን ስለ እርሱ ታሪክ የሚነግረኝ አላገኘሁም። የዳዊት አገር የምትሆን ከቤተልሔም በስተቀር ያልደረስኩበት አገር የለም። በእውነት ነቢያት ስለ እሱ የተነበዩለት ይህ ሕፃን በዚያ ተወልዶ ከሆነ መንግስቴን እንደሚቀማኝ አልጠራጠርም። አሁንም ወገኖች ሆይ ኑ ወደ ቤተልሔም እንሂድና ሕፃኑ በእሷ ተወልዶ እንደሆነ
እንጠይቅ እንረዳ። ሰራዊታችንና አዘጋጅተን መንግስታችንን እጅ እስክናደርግ ድረስ የሚጠብቁትንና መላእክት እንዋጋቸዋለን። ከዚያም የዲያብሎስን ሰራዊት ከጌታቸውን ዙፋን በደመና ላይ ደግሞ አዘጋጁና አለቆቹን ዲያብሎስን ተሸክመው ከመላእክት ጋር ይዋጉ ዘንድ ወደ ቤተልሔም ተጓዙ። ከዚያም ሕፃኑ ኢየሱስ ያለባትን ቦታ መላእክት ከምድር እስከ ሰማይ ክንፍ ለክንፍ ተያይዘው ከበዋት ነበርና ገና ከሩቅ ሳሉ በተመለከቱ ጊዜ ዲያብሎስ ወይም ከሰራዊቱ አንዱ ስንኳ ወደ ቤተልሔም ሊቀርቡ አልተቻላቸውም። ይልቁንም ሕፃኑ ኢየሱስ ካለበት ቦታ በድፍረት አንቀርብም ባሉ ጊዜ መላእክት አክናፍ እንደ መብረቅ ያለ የእሳት ፍላጻ እየተወረወረ ይነድፋቸው ጀመረ። ዲያብሎስም ከሰራዊቱ ጋር እየተደነቀ ወደ ቤተልሔም ደርሼ ምናልባት ስለዚህ ታሪክ ያስረዱኝ እንደሆነ በዚያ ያሉትን እረኞችን ጠይቄ እስክመጣ ድረስ ከዚህ ጠብቁኝ በማለት ጭፍሮቹን አዘዛቸው። ይህንን ሁሉ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደ ወራት ነው። ዲያብሎስም በሄደ ጊዜ እረኞችን የሰማይ መላእክት በአንድነት ሆነው በሰማይ ለእግዚአብሔር ምስጋና ይሁን፣ እነሆ በምድር ላይ ለሰው የሰላም መሰረት ተጥሏልና እያሉ ሲያመሰግኑ አገኟቸው። ደግሞ አንድ መልአክ ከእረኞቹ ጋር እየተነጋገረ እነሆ ለእናንተ ደስታ የሚሆን ምስራች ነግራችኋለሁ፣ የዓለም መድኃኒት የሚሆን ጌታ ኢየሱስ ክርስቶስ በዳዊት አገርና ከተማ ተወልዷልና፣ እነሆ ወደ ሀገር በገባችሁም ጊዜ መልእክቱን አንዲት ድንግል ልጅ ሕፃኑን በክንዷ ታቅፋ ታገኛላችሁ ብሎ ሲነግራቸው ሰማ። ዲያብሎስም ይህን ነገር በሰማ ጊዜ በግንባሩ ፍግም ብሎ ወደቀ። በዚያም ሐዘኑ በኀፍረት ወደ ወገኖቹ ተመልሶ ከእረኞቹ አስደንጋጭ ነገር ሰምቻለሁና ይህ ነገር እውነት ከሆነ ሁላችንም ጠፋን፣ አምላክ ሰው ሆኖ ከድንግል ተወልዷል ሲሉ ሰምቻለሁና አላቸው። ዳግመኛም እሱን በበደልኩት ጊዜ ከሰማያዊ ማዕረግ ያዋረደኝ የተወለደው ሕፃን በእውኑ እሱ ጌታ ፈጣሪ ይሆን? ይህንንስ ያህል መዋረድ ያዋርዳልን? አሁንም ከኢየሩሳሌምና ከቤተልሔም አደባባይ አልፈን መሄድ አለብን። የመወለዱን ነገር እርግጥ ሆኖ ከተገኘ ግን ለማለፍ የተቃረበችውን መንግስታችንን ከማለፏ በፊት ለራሳችን አስፈላጊ የሆነ ሕግ እናወጣለን አለ። በዚያም ጊዜ ጌታ ኢየሱስ ክርስቶስ የልደቱ ዘመን መቼ እንደሆነ ለማወቅ ነቢያትን፣ መጻሕፍት ተርጓሚ የሚያውቁ ወደ አይሁድ ሊቃውንት ዘንድ ፈጥኖ ሄደ። ይጠይቃቸው እንደማይሸሽጉት ተስፋ አድርጓልና ወደ ኢየሩሳሌም ከተማ ገብቶ በአይሁድ ታላላቅ ሊቃውንት መካከል ቆሞ ስለ ክርስቶስ መወለድ ነገር አንስቶ ያስረዱት ዘንድ አጥብቆ ጠየቃቸው። እነርሱም በይሁዳ አውራጃ በምትገኝ ቤተልሔም የዓለም መድኃኒት ይወለዳል ሲሉ ነቢያት ተናግረዋል ብለው መለሱለት። ይቅርታው ቸርነቱ ለዘላለሙ በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት ይቅርታው ቸርነቱ ለዘላለሙ በእውነት በሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ስድስተኛ ተአምር ዳንኤል የቀመረው የሱባኤ ተፈጽሞ ከሆነ ክርስቶስ ተወልዷል፣ አልተፈጸመ እንደሆነ ግን እስከ ዛሬ አልተወለደም ማለት ነው። ይህንን ያለው ዲያብሎስ ብዙ ጭንቅ በደረሰበት ጊዜ ነው። ከዚያም ሰይጣን የክርስቶስን ዜና ልደት ይጠይቁ ዘንድ የእስራኤል ሽማግሌዎች አነሳሳ። እነሱም ወደ መምህሮቻቸውና የሕግ ሊቃውንቶች ወደ ኒቆዲሞስ፣ ወደ ቀለጴዎና ሰማዕትና ዲያቆናት አለቃ የሚሆን ወደ እስጢፋኖስ አባት ወደ ገማልያል ላኩ። ዳንኤል የሰባትን ሱባኤ ተመራምረው ክርስቶስ የሚወለድበትን ዘመኑ እንደደረሰ አገኙት። ከዚያም ኒቆዲሞስ እንዲህ አላቸው፣ ካህኑ ስምዖን ከአባቶቻችን ጋር ለንጉሡ ለበጥሊሞስ መጽሐፍትን ሲተረጉም በተሰነካከለበት ጊዜ የተናገረውን አውቃችኋልን? እሱም ነቢዩ ኢሳይያስ እንሆ ድንግል በድንግልና ጸንሳ በድንግልና ወንድ ልጅ ትወልዳለች፣ ስሙንም አማኑኤል ትለዋለች ብሎ የተናገረውን ከዕብራይስጥ ቋንቋ ወደ ጽርዕ ቋንቋ እንደተረጎመው
የእግዚአብሔር መልአክ ወደ እርሱ መጥቶ ይህች ድንግል እስክትወልድ ድረስ በዚህ ዓለም በአልጋ ተጣብቀ ትኖራለህ፣ ሕፃኑም በዓይነ ታየዋለህ ብሎታልና አሁንም ወደ እርሱ እንሂድና ስለዚህ ነገር ጠይቀን እንረዳ። እሱ የብዙ ዘመን ሽማግሌ ነው። ኑ እንፈልገው። በሕይወቱ ካለ ክርስቶስ እንዳልተወለደ እንረዳለን። ሞቶ ከሆነ ግን እንግዲህ በኢየሱስ ክርስቶስ እንደተወለደ እናውቃለን። መልአክም ለስምዖን ጌታ ኢየሱስ ክርስቶስ ሳታየው አትሞትም ሲል መልአክ ነግሮታልና። ሁሉም ወደ ቤተልሔም ሄደው ስምዖንን ከዚህ በሕይወት አገኙት። እሱም ከእርጅናው የተነሳ በመሬት ላይ ተኝቶ ነበረ። እነሱም ሰላም ይሁንልህ ባሉት ጊዜ እሱም መልሶ በትሕትና ቃል የጌታዬ ቸርነቱ ከእናንተ ጋር ይሁን አላቸው። እነሱም አንተ የተባረክ ሽማግሌ አረጋዊ፣ አንተ ተስፋ የምታደርገው መድህን ክርስቶስ ወደዚህ ዓለም መምጫው ደርሷልን ሲሉ ጠየቁት። እሱም አዎን የመምጫው ጊዜ ደርሷል አላቸው። ይህንን በምን አወክ አሉት። ነቢዩ ኢሳይያስ ስለ ሰው ልጅ ድህነት በተናገረው ትንቢት በተሰነካከልኩ ጊዜ በሕመም ታስሮ የነበረው እጄ ስለተፈታ በዚህ አወኩ። በቤተ መቅደስ የምትኖር ነቢይት ሐናም ነግራኛለች አላቸው። ሰይጣን ግን ሰዎቹ የሚጠይቁትንና ስምዖን የሚሰጣቸውን መልስ ቆሞ ያዳምጥ ነበረ። የመምህራኑን የስምዖንንም ነገር በሰማ ጊዜ ፈጽሞ ታወከ። ከዚያም ወደ ጭፍሮቹ ተመለሰና የመድህን ጌታ የመወለዱ ዜና ጠይቆ በትክክል እስኪረዳ ድረስ ጭፍሮቹን ከቤተልሔም አካባቢ ወዲያ ወዲህ እንዳይንቀሳቀሱ አዘዛቸው። ይቅርታው ቸርነት በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ይኑር ለዘላለሙ አሜን። ያለ ሐሰት። አቤቱ የሰማያትና የምድር ፈጣሪ ኢየሱስ ክርስቶስ ሆይ በዕለተ ዓርብ ከጎን ከፈሰሰውና ከእግር ከወረደው ደም ጋራ ለፍርድ በመጣ ጊዜ ነፍሳችን በክብርት እጅ አደራ እናስጠብቀሃለን። ራስህን በበትር የተመታኸው እንደ ባሪያ ለጥቂት ገንዘብ የተሸጥከው በዚያን ጊዜ ለእኔ በበጎ ምስክርነት ይቁምልኝ። አቤቱ ቅድመ ዓለም የነበርክ ዛሬም ያለ ለዘላለሙ በአንተነት ጸንተ የምትኖር አምላክ ሆይ ለክቡር መስቀል ምስጋና እናቀርባለን። ወልደ ነጎድጓድ ዮሐንስ ሆይ ሰላም እንልሃለን። አቡ ቀለመሲስ ዮሐንስ ሆይ ሰላም እንልሃለን። ተአጎሎስ ነባቢ መለኮት ዮሐንስ ሆይ ሰላም እንልሃለን። የጌታ ባለሟል ዮሐንስ ሆይ ሰላም እንልሃለን። ድንግሉ ዮሐንስ ሆይ ሰላም እንልሃለን። ወንጌላዊ ዮሐንስ ሆይ ሰላም እንልሃለን። በሕፅነ ኢየሱስ የተቀመጥክ ዮሐንስ ሆይ ሰላም እንልሃለን። ቅዱሳን ሐዋርያት ሆይ ሰላም እንላችኋለን። ጴጥሮስና ጳውሎስ፣ ያዕቆብና ዮሐንስ፣ እንድርያስም፣ ፊልጶስና በርተሎሜዎስ፣ ቶማስና ማቴዎስ፣ የኤልፊዮስ ልጅ ያዕቆብ፣ ታዲዮስና ናትናኤል፣ ማቲያስም፣ ሉቃስና ማርቆስ፣ ኤጲስቆጶስ ያዕቆብ፣ እኛ ልጆቻችሁን በተሰጣችሁ ስልጣን ባርኩን፣ አሜን። በፍጥረቱ ሁሉ አንደበት ለምትመሰገን ለአንተ ለኢየሱስ ክርስቶስ ምስጋና ይገባል። ነፍስና ሥጋ ለምትቀድስ ለአንተ ለኢየሱስ ክርስቶስ ምስጋና ይገባል። ለተራቆቱት ልብስ የምትሆናቸው ለአንተ ለኢየሱስ ክርስቶስ ምስጋና ይገባል። በመንግስትህ ሽረት በመለኮትህ ህልፈት የሌለብህ ለአንተ ለኢየሱስ ክርስቶስ ምስጋና ይገባል። የአብ አካላዊ ቃል ኢየሱስ ሆይ ለአንተ ምስጋና ይገባል፣ ዛሬም ዘወትርም ለዘላለሙ አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ተቀበለን፣ እንደ ቸርነት ነው እንጂ እንደኛ ኃጢአት ብዛት አይሁን። ሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን ትመልስ ዘንድ ለምናለን። ታመው በሆስፒታል፣ ታመው በቤታቸው፣ ታመው በጸበል ስፍራ፣ ታመው ጠያቂ ያጣው በመንገድ በስደት ዓለም ያሉትን በመንገድ የወደቁትንም ሁሉ እግዚአብሔር ሆይ ተፈውስልን ዘንድ ለምንሃለን። ታስረው የሚጨነቁትን ፍርድ የተጓደለባቸውን በኢትዮጵያ በሳውዲ አረቢያ በተለያየ ቦታ ዓለማት ያሉትን ሁሉ እግዚአብሔር ሆይ ታስፈታልን ዘንድ ለምንሃለን። የይቅርታ አምላክ ሁላችንም ከቅዱሳኑ በረከት ታሳትፈን ዘንድ በአንድነት ሆነን ቅዱስ የሆነውን ስምህን አባታችን ሆይ ብለን እንጠራሃለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ለሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ
ደስ ይበልሽ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ፍጹም በሆነው በክርስቶስ ሰላምታ ሰላም ልንላችሁ እንወዳለን። ይህንን ምስል ድምጽ የምትከታተሉ ሁላችሁም ሼር እንድታረጉልን ላይክ እንድታረጉ በቅዱስ አማኑኤል ስም እንጠይቃችኋለን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተባላችሁ የአጋዕዝተ ዓለም ቅድስት ሥላሴ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ፍጹም በሆነው በጌታችን በመድኃኒታችን በኢየሱስ ክርስቶስ ሰላምታ ሁላችሁንም ሰላም ልላችሁ እወዳለሁ። ልጇን ጠርተን እሷን ሳንጠራ አንቀርምና ለእናታችን ለቅድስት ድንግል ማርያም ለንጽሕተ ንጹሐን ለቅድስተ ቅዱሳን ለወላዲተ አምላክ ክብር ምስጋና ይግባት። እንኳን ለአማኑኤል ከእኛ ጋር ሆነ የሆነው አማኑኤል ወርሃዊ ክብረ በዓል መታሰቢያ በሰላም በጤና አደረሳችሁ አደረሰን። እግዚአብሔር ቢወድ እግዚአብሔር ቢፈቅድልኝ መልካ አማኑኤልን አነባለሁ። ለኔ ማንበብን ስልጣን ለናንተ ሰምቶ የመጠቀምን ሰምቶ የመዳንን ጸጋ እግዚአብሔር ይሰጠን ዘንድ አነባለሁ። ለዚህ የዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ላይክ በማድረግ ሼር በማድረግ አገልግሎቱን እንድታፋጥኑ አገልግሎቱን እንድትደግፉልን ሁላችሁንም እናሳስባለን። የአማኑኤል ረድኤት በረከት አይለየን። መልካ አማኑኤል በሰላም በሰሌዳ ዝንቱ ልቤ የፍቅርህ አንዱ ፊደል እንኳን ያልተረሳ በዚህ በልቤ ሰሌዳ ለማድነቅ ተጽፏልና የዳርና የመካከል ገዢ ቅዱስ አማኑኤል ሆይ ሰው የመሆንህን ነገር በጉባኤ ፊት እናገር ዘንድ አምላኬ እግዚአብሔር ሆይ አንደበትንና ጥበብን ስጠኝ። ሰላም ለፈንወትከ የይቅርታና የምሕረት ቦታ ከምትሆን ከአርያው ወደ ድንግል ማርያም ቅዱስ ገብርኤልን ለመላክህ ሰላም እላለሁ። የምታስፈራ ኃያል አማኑኤል ሆይ የልደትህን ነገር በአንደበትና በቃል ቀለም እጽፍ ዘንድ ፈቀድሁልህ የሚል ቃልን አሰማኝ። ሰላም ለርደትከ የደስታ ብስራት ቅዱስ ገብርኤል በእምነት ካሰማ በኋላ ወደ እኛ ለመውረድ ሰላም እላለሁ። ለእኛ መድኃኒት የሆንክ ቅዱስ አማኑኤል ሆይ እናታችን በሆነች በቅድስት ድንግል ማርያም እቅፍ ሕፃን ሆነ ባዩ ብፁዓን ናቸው። ሰላም ለድኅረትከ ከዓለም ሴቶች ሁሉ ንጽሕት ከሆነች በተመረጠች በቅድስት ድንግል ማርያም ማኅፀን ለማደርህ ሰላም እላለሁ። ሁሉን የፈጠርክ ቸሩ አማኑኤል ሆይ አንተ አምላኬ የሚነድ እሳት ስትሆን የትንሽ ብላቴናን ሥጋ መዋሃድ እንደምን ያለ ድንቅ ነው። ሰላም ለነሲኦትከ ደስታን የሚያበሰር መልአከ በቅዱስ ገብርኤል አንደበት አማኑኤል የተባልክ አምላኬ ሆይ ክብራን የተመላች የድንግልን ሥጋ በመዋሃድህ ሰላም እላለሁ።
ዳግመኛም አብዝቶ የመጠበቅ ነፍስን ከነፍሷ ለማንሳት ሰላም እላለሁ። ሰላም ለለቢሶትከ ቸሩ ቅዱስ አማኑኤል ሆይ የድንግል ማርያምን ሥጋ ለመልበስ ለመዋሃድህ ሰላም እላለሁ። ዳግመኛም 9 ወር ከ5 ቀን በጠባብ ማኅፀን ለመወሰን ሰላም እላለሁ። ጌታችን አምላካችን ኢየሱስ ክርስቶስ ሆይ አንተ እሳት ስትሆን በትንሽ ብላቴና ሥጋ ውስጥ መወሰንህ እንደምን ያለ ነው። ሰላም ለልደትከ የይሁዳ ዕጣ በምትሆን በቤተልሔም ከድንግል ማርያም ሐዲስ ለሆነው ልደትህ ሰላም እላለሁ። ኀጢአትን የምታስተሰሪ የከበደውን ዕዳ የምታቃልል መድኃኔ ዓለም ክርስቶስ ሆይ መወለድህ በኢየሩሳሌም አደባባይ በተሰማ ጊዜ የጢሮስ ሰዎች እጅ መንሻን አቀረቡ። ሰላም ለቀሚስከ እንደ ሕፃን እጅግ በየጥቂቱ ስታድግ ካንተ ጋር ላደገ ቀሚስህ ሰላም እላለሁ። ጌታችን አምላካችን ክርስቶስ ሆይ በባዕድ ሀገር ስንቅን አትንሳኝ። ሕፃን ሆነ ሳለ የጥልቅ ባሕር ውሃን በመዳፍ የምትሰፍር አንተ እጅግ ድንቅ ነህ። ሰላም ለግዝረትከ ከቀዳማዊ ልደትህ በኋላ በደገኛይቱ በኦሪት ሕግ ሥርዓት በ8 ቀን ለሆነው ግዝረትህ ሰላም እላለሁ። በልደትህ ጊዜ ሰማይ ይደሰታል፣ ምድርም አዕጽዋትና ከውሃ ጋራ ትደሰታለች። ሰላም ለተሃቀፉትከ ከ40 ቀን በኋላ በኦሪት ቤተ መቅደስ በከበረ በስምዖን እቅፍ ለመታቀፍህ ሰላም እላለሁ። የሚያገሳ ኃያል አንበሳ አማኑኤል ሆይ ፍቅርና ደስታን የሚሆነው ልደትህ ሀገሮች ተደሰቱ፣ ተራራዎቹም ዘለሉ። ሰላም ለዝክረ ስምከ ቅድመ ዓለም ለነበረና ዳግመኛ በሚመጣው ዓለም ለሚኖረው ስምህ አጠራረህ ሰላም እላለሁ። እሳትን የተጎናጸፍክ ቸሩ አማኑኤል ሆይ ያለ ሴት ከአብ መወለድህና ድንግል ከሆነች እናትህ አባት መወለድ ፈጽሞ ድንቅ ነው። ሰላም ለስዕርተ ርእስከ ሁለመናው ለተወደደ ለራስህ ጠጉር ሰላም እላለሁ። ዳግመኛ በአንገትህ ላይ ላረፈው ራስህም ሰላም እላለሁ። የከበረ ወላጅ በኩር ክርስቶስ ሆይ በልደትህ ጊዜ ብርድ ቢጸና ሰማይና ምድርን የፈጠርክ አንተን ሁለቱ እንስሳት አሟሟቁህም። ሰላም ለገጽከ የሚያበራ ኮከብን በማየት ከሩቅ በመጡ ጊዜ 70 ሰገል በአዩት ፊት ሰላም እላለሁ። የድንግል ማርያም ሕፃን ቸሩ ቅዱስ አማኑኤል ሆይ ሀብታም ስትሆን ቤት እንደሌለው ሰው በበረት መተኛትህ እኔን ያስደንቀኛል። ሰላም ለቀራንብትከ ለቅንድቦችህና ለሚያበሩ ዓይኖችህ ሰላም እላለሁ። የሁሉ ጸሎት በሮች ለሆኑ ጆሮችህም ሰላም እላለሁ። በብዙ እረኞች አንደበት የተመሰገንክ ቅዱስ አማኑኤል ሆይ መጎናጸፊያ የሚያድን እሳት ሲሆን በእላቂ ጨርቆች እንዴት ተጠቀለልክ። ሰላም ለመላቲሂከ ሰሎሜ ለሳመቻቸው ጉንጮችህ ሰላም እላለሁ። መዓዛቸው እንደ ሽቶ ለጣፈጡ አፍንጫዎችህ ሰላም እላለሁ። የሮም ሐዋርያ ለሆነው ጳውሎስ መምህር ቸሩ ቅዱስ አማኑኤል ሆይ ፍቅር አንድነት ሳይኖረኝ ያለ ንስሐ እንዳልሞት ለኔ ለደካማው ባሪያና ይህንን ለሚከታተሉ አደራ እላለሁ። ሰላም ለከናፍሪከ ቅዱስ አማኑኤል ሆይ
ቢስሟቸው ለማይጠገቡ ከንፈሮችህ ሰላም እላለሁ። በአፍህ ለሚሰሙት እንደ ማር ነውና የአብ ቀኝ ክንዱ ቸር አማኑኤል ሆይ እንደ ሕፃን ሆነ ሳለ ያዩ ሁለት ዓይኖች ብፁዓን ናቸው። ሰላም ለአፉከ የድንግልን ወተት ከእርሱ የጠጣ ዘንድ ጡትን ለፈለገ አፍህ ሰላም እላለሁ። በማመስገንህ ገንዘብ ጥበብን የሰጠኸኝ ቸሩ አማኑኤል ሆይ ከአብ ዘንድ የሆነው ልደት እጹብ ሆነብኝ። ዛሬም ከድንግል መወለድ ዳግመኛ አስደነቀኝ። ሰላም ለአስናኒከ የብዙ ወገኖችን ዓይኖች ፈጽመው ሊያስደስቱ ከአፋህ ውስጥ ለተገለጡ ጥርሶችህ ሰላም እላለሁ። የይቅርታ መዝገብ የተሸለመች የሕግ ምስጢር ቦታ ክርስቶስ ሆይ ሥጋችንን ሥርዓት ልትፈጽም ከኀጢአት ብቻ በቀር በሁሉም ሰው ሆንክ። ሰላም ለልሳንከ አስተምሮቱ በሕዝቦች ዘንድ እስኪደነቅ ድረስ በአይሁድ ምኵራብ ላስተማረው አንደበትህ ሰላም እላለሁ። ልማድህ ዘወትር ይቅርታ የሆነ ቸሩ ቅዱስ አማኑኤል ሆይ ከሦስትነት ባለመለየት ወደ ምድር በወረድክ ጊዜ አንተን ያየ ሰው ብፁዓን ነው። ሰላም ለቃልከ በቸርነት ሳጥን ልብ ለሚንቀሳቀስ ቃልህና እስትንፋስህ ሰላም እላለሁ። የምሕረት አዳራሽ በር ቸር አማኑኤል ሆይ በዓለም ለሚኖር ድምፁ በተሰማ ጊዜ የሰይጣን ሰራዊት ታወኩ፣ ፈጽመውም ደነገጡ። ሰላም ለጉርኤከ ከወይን ፍሬ ይልቅ ለምትለሰልሰው ጉሮሮህ ሰላም እላለሁ። በትከሻዎች መካከል ለምትኖረው አንገትህም ሰላም እላለሁ። የቅድስት ድንግል ማርያም ልጅ ቅዱስ አማኑኤል ሆይ የመለኮትህን ኃይል ታሳይ ዘንድ በሰፊ ሜዳ ላይ በ5 የገብስ እንጀራ እና በ2 ዓሣ ብዙ ሰዎችን አጠገብክ። ሰላም ለመትከፍትከ ቅዱስ አማኑኤል ሆይ ለትከሻ ሰላም እላለሁ። እንደ ልብስ ብርሃን ለተጎናጸፈ ጀርባም ሰላም እላለሁ። ያዘነን የምታረጋጋ ወይን አማኑኤል ሆይ በኃይል በሰርግ ቤት በብዙ ሰዎች ፊት ውሃው የሚያምር ወይን ሆነ። ሰላም ለእንግድአከ ቅዱስ አማኑኤል ሆይ ለደረትህ ሰላም እላለሁ። በማስከተልም ለጭንህ ሰላም እላለሁ። የመስጠትን ሥራ ለለመዱ እግሮችህ ሰላም እላለሁ። ቸሩ አማኑኤል ሆይ በገነት ከቅዱሳን ጋር በወንድማማችነት ለጠፋው አገልጋይ መኖርን ታድለኝ ዘንድ መታመንን እታመንብሃለሁ። ሰላም ለመዝራኢከ ቅዱስ አማኑኤል ሆይ ለበረቱ መዳፎችህና ክርኖችህ ሰላም እላለሁ። ለክንዶችህን መታመን ለሆኑ መሃል እጅህ ሰላም እላለሁ። ዘመንን የምታስረጅ ሕያው ቅዱስ አማኑኤል ሆይ ያላንተ የማምነው የለኝምና ሐዘን በመጣብኝ ጊዜ አትተወኝ። ሰላም ለአጻብዒከ ቁጥራቸው 10 የሚሆኑ ጥፍሮች በላያቸው ላሉ ጣቶችህ ሰላም እላለሁ። የሰማይና የምድር ንጉሥ ቅዱስ አማኑኤል ሆይ የእግርህ አንካሳዎች በኃይል ሮጡ፣ ዓይነ ስውሮችም የዓይኖችህን ብርሃንን አገኘ። ሰላም ለአጽፋረ እዴከ በጣቶች ላይ ለተቀመጡ ለእጆች ጥፍሮች ሰላም እላለሁ። በተሳለ ጦር ለተወጋ ጎንህ ሰላም እላለሁ። መጎናጸፊያ እሳት የሆነ ቸሩ ቅዱስ አማኑኤል ሆይ በጽኑ ደዌ የተያዙ የመሬታዊ ሥጋ ሕመምተኞች በኃይል ቢድኑ ያን ጊዜ
በአይሁድ ልቦና ቅናት አደረ። ሰላም ለከርስከ ቅዱስ አማኑኤል ሆይ የዋህ ለሆነው ልቦና ሆድ ሰላም እላለሁ፣ ለኩላሊትህም ሰላም እላለሁ። ንጹሕ ለሆነው ሕሊናህም ሰላም እላለሁ። አኗኗር የሚያስፈራ ቸሩ አማኑኤል ሆይ ኃጢአቴ ከሰፊው ውቅያኖስ አሸዋ ቢበዛም አንተ ግን ምሕረት የበዛ ነውና ይቅር በለኝ። ሰላም ለአማኦቲከ ቅዱስ አማኑኤል ሆይ ለአንጀት ሰላም እላለሁ፣ ለዘላለም ለሚኖር እምብርትህም ሰላም እላለሁ። በሆድ መካከል ላለው ለውስጥ አካልህም ሰላም እላለሁ። በላይም በታችም ያለ ቸሩ አማኑኤል ሆይ በቸርነትና በምሕረት ብዛት የእኔን የባሕርይን ኃጢአቴን ሁሉ ይቅር በለኝ። ሰላም ለሐቄከ ሁለመናውን ለአማረ ወገብ ሰላም እላለሁ፣ ለሚያበሩ መለኮታዊ ጭኖችህም ሰላም እላለሁ። ይቅር ባይ አማኑኤል የሚያበራ ዕንቁ አማኑኤል ሆይ ከፍ ላለች ሥልጣንህ እነሆ ፍጹም ምስጋናን በብዙ መገዛትን አቀርብልሃለሁ። ሰላም ለአብራኪከ ለበረቱ እግሮችህና ጉልበቶችህ ሰላም እላለሁ፣ ለተረከዞችህም ሰላም እላለሁ። ለከበሩ የእግሮች መረገጫዎች ሰላም እላለሁ። ሁሉን የምትገዛ በሁሉም የሰለጠንክ ቅዱስ አማኑኤል ሆይ ምስጋናን የሚገባው ስም አጠራር በስነ ፍጥረት አንደበት ሁሉ ለዘላለሙ የተመሰገነ ነው። ሰላም ለአጽብኢከ ቅዱስ አማኑኤል ሆይ በቁጥርና በሥራ ጊዜ 10 ለተባሉ ለሁለቱ እግሮች ጣቶች ሰላም እላለሁ። በእግዚአብሔር ፍቃድ የምትላክ ቅዱስ አማኑኤል ሆይ የዚህ ፈጽመ ትመሰገንበት ዘንድ አምላኬ ሆይ ያንተን ጸጋ እንዲሁ በከንቱ ስጠኝ። ሰላም ለአጽፋረ እግርከ ቅዱስ አማኑኤል ሆይ ለእግርህ ጥፍሮችና ለአማረ ቁመትህ ሰላም እላለሁ። ለሚያስፈራ የአምላክነት መልክህም ሰላም እላለሁ። ዓለምን ሁሉ ለፈጠረ አካላዊ ቃሉ ቅዱስ አማኑኤል ሆይ የብዙ ካህናትን ዛሬ በበዓልህ ጣዕም ባለው ዜማ እንደ መላእክት ምስጋናን አቀረቡ። ሰላም ለጸአተ ነፍስከ ቅዱስ አማኑኤል ሆይ ለነፍስ መለየት ሰላም እላለሁ። ለሥጋ በድንም በየወገኑ ሰላም እላለሁ። ለመገነዝም ሰላም እላለሁ። በጎልጎታ ለሆነው መቃብርህም ሰላም እላለሁ። የጽርሐ አርያም ደጃፍ ቸሩ አማኑኤል ሆይ በሚያስፈራ በፍርድ ቀንና በጸና መመርመርም ጊዜ ለእኛ ምሕረት መከታ ይሁንን። ሰላም ለተንሣኤከ ለጻድቃን ሕይወት ለኃጥአን ፍርድ ለሆነው ተንሣኤህ ሰላም እላለሁ። ሥጋችን በመልበስ በኩር የሆንክ ቅዱስ አማኑኤል ሆይ ሐዋርያ አባታችን ጳውሎስ እንደተናገረው የተገነባ የጥል ግድግዳን ለእኛ አፈረስክልን። ሰላም ለዕርገትከ ራያቸው የሚያስፈራ አርባብ የተሰኙ ነገደ መላእክት እያመሰገኑ ለተከናወነው ዕርገትህና በአብ ቀኝ ለተቀመጥክ ሰላም እልሃለሁ። የጥበበኝቱን ማርያም ልጅ ቸሩ አማኑኤል ሆይ እኔን ባሪያህን በሰማያዊው ዕቃ ቤት ከሾምከኝ አምላኬ ሆይ ለአንተ የሚደነቅ ምስጋናን ይገባል። አመ ትመጽእ ከቸር አባትህ እና ይቅር ባይ ከሆነው ከመንፈስ ቅዱስ ጋር በኋላ ዘመን ለፍርድ በምትመጣ ጊዜ የምትደክም ትጉ ፈጣሪ አማኑኤል ሆይ ነፍሴን ከአደርኩበት እዳሪ ከተቀመጥኩበት ቦታ ከእኔ ጋር ተቀመጪ በላት። ስብሃት ይደሉ ለገናናው ለብርሃነ ፈጣሪ ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣
ትክክል ለሚሆን ለመንፈስ ቅዱስ ምስጋና ይገባል። የሚያቃጥል መለኮት ለተሸከመች ለድንግል ምስጋና ይገባል። ከምድር በላይ ሩቅ በሆነው ሰማይም እስከ ዓለም ፍጻሜ ድረስ ስግደት እና መገዛት ይገባል። በዝንቱ ቃል ማህሌት በዚህ የምስጋና ቃልና በዚህም እልልታ ችግር ባገኘው ጊዜ ለሚለምን ሰው በመስቀል ላይ ልመናን የምትቀበል ኢየሱስ ክርስቶስ ሆይ ረዳት ለቸገረው መጠጊያ የምትሆን አቤቱ አንተ ዋጋው ተሸክመህ መርዳቴን አፋጥን። ስብሐት ለከ አምላኬ አማኑኤል ሆይ በዓመት በቀን ቁጥር ልክ ላንተ ምስጋና ይገባል። የልዑል እግዚአብሔር ልጅ አምላኬ ሆይ ላንተ ምስጋና ይገባል። የድንግል ማርያም ልጅ አምላኬ ሆይ ላንተ ምስጋና ይገባል። ዓለማትን በኃይል የፈጠርክ አምላኬ ሆይ ላንተ ምስጋና ይገባል። ሰው የመሆንህን ምስጋና ዘወትር በቃል እናገራለሁ። አቤቱ አምላካችን ቅዱስ አማኑኤል ሆይ ከመከራ ሥጋ ከመከራ ነፍስ ጠብቀን አድነን፣ ይቅር በለን፣ ማረን፣ ተዘከረን። ስናነብ የጎደለውን የነጠበውን በአፈ መላእክት አሟልተህ አንተ ተቀበለን። አማኑኤል ኃጢአታችን በደላችን ይቅር በለን፣ ይቅር በለን። ሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን መልስልን። ማህበራችንን ትባርክልን። ይህን የሚሰሙትንም ልመና ጸሎታቸውን ትቀበል ዘንድ አንድነቱንን ቅዱስ የሆነውን ስምህን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የአማኑኤል ቤተሰቦች ሁላችሁም ይህንን ቪዲዮ ቤተሰብ ያልሆናችሁ ሰብስክራይብ ያደረጋችሁ፣ ቤተሰብ የሆናችሁ ደግሞ ላይክ እና ሼር እያደረጋችሁ በመልካም ኮሜንታችሁ አስተያየታችሁን እየሰጣችሁን ለዓለም ሁሉ እንድታደርሱ የአማኑኤል ፍቅር በሁላችን ላይ ይደር አሜን። የአባቶቻችን የአብርሃም የይስሐቅ የያዕቆብና መታሰቢያቸው ነው። እናደርግ ዘንድ የቤተ ክርስቲያን መምህራን አባቶቻችን አዘዙን፣ ከእርሳቸውም ለዘላለም የሚኖር ርስትን ተቀብለናልና። የሕሊንም አባቶች ትሩፋታቸውንና ጽድቃቸውን ከሰው መናገር የሚችል ማን ነው? ከሁሉ ነገር አስቀድሞ እግዚአብሔር አብርሃምን ጠርቶ እንዲህ አለው፣ ከአገር ወጥተህ ከዘመድ ከአባት ወገን ተለይተህ እኔ ወደማሳይህ ምድር ሂድ። ታላቅ ሕዝብ አደርግሃለሁ፣ ስምህንም ከፍ ከፍ አደርገዋለሁ። የተባረክም ትሆናለህ። የሚያከብሩህንም አከብራቸዋለሁ፣ የሚረግሙህንም ረግማቸዋለሁ። የዚህ ዓለም አሕዛብ ሁሉ በአንተ ይከብራሉ። አብርሃምም እግዚአብሔር እንዳዘዘው ሄደ። የወንድሙን ልጅ ሎጥንና ሚስቱ ሳራንም ከእርሱ ጋር ወሰደ። አብርሃምም ከካራን በወጣ ጊዜ ዕድሜው 75 ዘመን ሆኖት ነበረ። በካራንም ያጠራቀሙትን ገንዘባቸውን ሁሉ ይዘው ወደ ከነዓን ምድር ደረሱ። አብርሃምም ያችን አገር ረዥም እንጨት እስከ አለበት እስከ ሴኬም ድረስ ዞራት። የከነዓን ሰዎች ግን የዚያን ጊዜ በዚያች አገር ነበሩ። እግዚአብሔርም ለአብርሃም ተገልጦለት ያችን አገር ለልጆች እሰጣታለሁ አለው። አብርሃምም በዚያ ለተገለጠለት ለእግዚአብሔር መሥዋዕት አዘጋጀ። ከዚያም ወደ ምስራቅ ወደ ቤቴል ሄደ። በቤቴልም በጋይ በኩል በስተምዕራብ ድንኳኑን ተከለና በዚያ ተቀመጠ። በዚያም ለእግዚአብሔር መሠዊያ ሠራ፣ የእግዚአብሔርን ስም ጠራ። አብርሃምም ከዚያ ተነስቶ ሄደ። በዚያም ሊኖር ወደ አዜብ ተጓዘ። በአገርም ራብ በጸና ጊዜ አብርሃምም በዚያ ሊኖር ወደ ግብፅ ወረደ፣ በአገሩ ራብ ጸንቷልና። አብርሃምም ወደ ግብፅ
ይገባ ዘንድ በቀረበ ጊዜ እንዲህ ሆነ። አብርሃም ሚስቱን ሳራን እንዲህ አላት፣ አንቺ መልከ መልካም ሴት እንደሆንሽ አውቃለሁ። የግብፅም ሰዎች ካዩሽ ሚስቱ ናት ብለው ይገድሉኛል፣ አንቺንም በሕይወት ያኖሩሻል። እንግዲህ ስለ አንቺ ይራራሉኝ ዘንድ በአንቺ ዘመን ነፍሴ ትድን ዘንድ እኔ እህቱ ነኝ በያቸው። አብርሃምም ወደ ግብፅ በደረሰ ጊዜ እንዲህ ሆነ። የግብፅ ሰዎች ሚስቱን እጅግ መልከ መልካም እንደሆነች አዩአት። የፈርዖን ሹማምንቶች አይተው ወደ ፈርዖን ወሰዷት፣ ወደ ቤቱም አገቧት። ስለ እርሷም ለአብርሃም በጎ ነገር አደረጉለት። ሴቶች አገልጋዮችንና ወንዶች አገልጋዮችን፣ ላሞችና በጎችን፣ በቅሎዎችንም፣ ግመሎችን፣ አህዮችንም አገኘ። እግዚአብሔር በአብርሃም ሚስት በሳራ ምክንያት ፈርዖንንና ቤተሰቡንም ጽኑ ስቃይን አሰቃያቸው። ፈርዖንም አብርሃም ጠርቶ በእኔ ያደረግከው ይህ ነገር ምንድን ነው? ሚስትህ መሆኗን ያልነገርከኝ ለምንስ እህቴ ናት አልከኝ? ሚስት ልትሆነኝ ወስጃት ነበር። አሁንም ሚስትህ ያቻት ይዛሃት ሂድ አለው። ፈርዖንም አብርሃምንና ሚስቱን ሳራን ከጓዛቸው ሁሉ ጋር እንዲሸኟቸው ብላቴኖችን አዘዘ። ከዚህ በኋላ ለአብርሃም 99 ዓመት በሆነው ጊዜ እግዚአብሔር ለአብርሃም ተገለጠለት፣ እንዲህ አለው፣ በፊት የሄድኩ ፈጣሪ እግዚአብሔር እኔ ነኝ። በፊቴ በጎ ነገርን አደርግ፣ ንጹሕም ሁን። በእኔና በአንተ መካከል ኪዳኔን አጸናለሁ፣ ፍጻሜም አበዛለሁ። ለብዙ አሕዛብ አባት ትሆናለህ። እንዲህም ስምህ አብርሃም አይባልም አብርሃምም እንጂ እጅግም አበዛለሁ። አሕዛብ ነገሥታት ከአንተ እንዲወለዱ አደርጋለሁ። አብርሃምም በቀትር ጊዜ ድንኳኑ ደጃፍ ተቀምጦ ሳለ እግዚአብሔር በወይራ ዛፍ አጠገብ ተገለጠለት። ዓይኖቹንም አቅንቶ በተመለከተ ጊዜ እነሆ 3 ሰዎች በፊቱ ቆመው ነበረ። አይቶም ከድንኳኑ በር ሊቀበላቸው ሮጠ፣ በምድርም ላይም ሰገደ፣ እንዲህም አለው፣ አቤቱ በፊት ባለሟልነትን አግኝቼ ከሆነ ባሪያን አትለፈኝ። ውሃ አምጥተን እግራችሁን እንጠባችሁ፣ ከጥላው እንጀራም እናምጣላችሁና ብሎ ከዚህም በኋላ ወደ አሰባችሁት ትሄዳላችሁ እንዳልክ እንዲሁ አድርጋሉት። አብርሃምም ወደ ሚስቱ ወደ ሳራ ሮጦ ወደ ድንኳኑ ገብቶ እንዲህ አላት፣ ቶሎ በይ 3ቱን መስፈሪያ ዶቄት አብክተሽ 1 ዳቦ ጋግሪ። አብርሃምም 2 ላሞች ወዳሉበት ሮጠ። 1 የሰባ ወይፈን ወሰደና ለብላቴናው ሰጠው። እርሱም ፈጥኖ አዘጋጀው። ማርና አርጎ ያዘጋጀውንም ሥጋ አምጥቶ አቀረበላቸውና በሉ። እርሱ ግን ቆሞ ያሳልፍላቸው ነበረ። እርሱም ሚስትህ ሳራ ወዴት ናት አለው። እነሆ በድንኳን ውስጥ አለች አለው። በተመለስኩ ጊዜ የዛሬ ዓመት እንደ ዛሬው ወደ አንተ መጣለሁ፣ ሳራም ወንድ ልጅን ታገኛለች አለው። ሳራም በድንኳኗ ደጃፍ በስተኋላው ቆማ ሳለች ይህን ሰማች። አብርሃምና ሳራ ግን ፈጽመው አርጅተው ዘመናቸው አልፎ ነበረ። ሳራንም የሴቶች ልማዷ ትቷት ነበረ። ሳራም ለብቻዋ ሳቀች፣ በልቧ እንዲህ ብላለችና እስከ ዛሬ ገና ነኝን? ጌታዬም አርጅቷል። እግዚአብሔር አብርሃምን እንዲህ አለው፣ ሳራን ለብቻዋ ምን ያስቃት? እስከ ዛሬ ገና ነኝ፣ በእውነትስ እወልዳለሁን? ጌታዬ አርጅቷል፣ እኔም እነሆ አርጅቻለሁ ብላ በውን ለእግዚአብሔር የሚሳነው ነገር አለን? በቀጠርኩህ ዓመት ወደ አንተ በተመለስኩ ጊዜ ሳራ በ7ኛ ወሯ ልጅን ታገኛለች። የዚህ አባት ተጋድሎ ትሩፋቱ፣ ርኅራኄው፣ ጽድቁም ብዙ ነው። ሁልጊዜ እንግዳ ካላገኘ በቀር በማዕዱ አብሮት ካልተቀመጠ አይበላም ነበረ። ስለዚህም ልዩ 3 አካላት በማዕዱ እንዲቀመጡ የተገባው ሆነ። አብርሃምም ከዚያ ተነስቶ ወደ አዜብ ምድር ሄደ። በሱሬና በቃዴስ መካከልም ኖረ። በጌራርም ተቀመጠ።
አብርሃምም ሚስቱ ሳራን እህቴ እናት አላቸው። አቤሜሌክም ልኮ ሳራን ወሰዳት። በዚያችም ሌሊት አቤሜሌክ ተኝቶ ሳለ እግዚአብሔር ወደ አቤሜሌክ ገባ፣ በሕልም እንዲህ አለው፣ እሷ የጎልማሳ ሚስት ናትና ስለዚህ ስለ ወሰድካት ሴት እነሆ አንተ ትሞታለህ። አቤሜሌክም ግን አልነካትም ነበረ። አቤሜሌክም እንዲህ አለ፣ በውኑ ያላወቀ ሰውን ታጠፋለህን? እሱ እህቴ ናት አለኝ፣ እሷም ወንድሜ ነው አለችኝ። ይህንን ሳራ በንጹሕ ልብ በንጹሕ እጄ አደረጉት። እግዚአብሔር በሕልም እንዲህ አለው፣ እኔም በየዋህነት እንዳደረግከው አውቄያለሁና ራራሁልህ፣ ኃጢአትም እንዳትሰራ ጠበቅኩ። ስለዚህም እንዳትቀርባት አልተውኩህም። አሁንም ለዚያ ሰው ሚስቱን መልስለት፣ ነቢይ ነውና ስለ አንተ ይጸልይልህ፣ አንተም ትድናለህ። ባትመልስለት ግን አንተ ሞትን እንድትሞት ያንተ የሆነውን ሁሉ እንዲጠፋ እወቅ። አቤሜሌክም አብርሃምን ጠርቶ ይህ በእኔና በመንግስቴ ላይ ያደረግከው ምንድር ነው? ማንም የማይሰራው ታላቅ ኃጢአት ነው። ይህንንስ ያደረክ ምን አይተህ ነው አለው። አብርሃምም እንዲህ አለ፣ ምናልባት በዚህ ቦታ እግዚአብሔር መፍራት የለምና ስለ ሚስቴ ይገድሉኛል ብዬ ነው። ዳግመኛም በእውነት ከእናቴ ያይደለች ከአባቴ ወገን የሆነች እህቴ ናት፣ ሚስትም ሆነችኝ። እግዚአብሔር ከአባቴ ቤት ባወጣኝ ጊዜ ይህንን በጎ ሥራ አድርጊልኝ፣ በገባንበትም ቦታ ሁሉ ወንድሜ ነው በይ አልኋት። አቤሜሌክም እሺ፣ ምዝምዝ ብርን፣ ሴቶች አገልጋዮችና ወንዶች አገልጋዮች፣ ላሞችን፣ በጎችን አምጥቶ ለአብርሃም ሰጠው። ሚስቱ ሳራንም መለሰለት። አብርሃምም ወደ እግዚአብሔር ለመነ። እግዚአብሔርም አቤሜሌክን ፈወሰው። ሚስቱንም ባሮቹንም ቤተሰቦቹን ልጆቹን ሁሉ ወለዱ። ስለ አብርሃም ሚስት ስለ ሳራ እግዚአብሔር ማኅፀንን ሁሉ በአፍአ በውስጥ ዘግቶ ነበርና ከዚህ በኋላ በጎ ተጋድሎን ፈጽሞ እግዚአብሔርን አገልግሎ በ175 ዕድሜ ወደ ወደደው እግዚአብሔርም ሄደ። ለእግዚአብሔር ምስጋና ይሁን። እኛንም በአባቶቻችን አብርሃም ጸሎት ይማረን። በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚች ቀን ዳግመኛ የአባቶች አለቃ ለሆነ ለአብርሃም ልጅ ለይስሐቅ የእረፍቱ መታሰቢያው እንድናደርግ የቅድስት ቤተ ክርስቲያን መምህራኖች አባቶቻችን አዘዙ። ይህ ጻድቅ ይስሐቅ በልዑል አምላክ ብስራት ተወለደ። ይህንን ንጹሕ ይስሐቅን እግዚአብሔር ለልጁ ክርስቶስ ምሳሌው አደረገው። አብርሃምን እንዲህ ብሎታልና የምትወልደው ልጅ ይስሐቅን ከአንተ ጋር ውሰደውና ወደ ላይኛው ተራራ ሂድ፣ እኔ ወደምነግርህ ወደ አንዱ ተራራ ላይ አውጥተህ በዚያ ሰዋው። አብርሃምም በጠዋት ተነስቶ አህያውን ጫነ፣ ልጁ ይስሐቅንና ሁለቱ ብላቴኖቹንም ወሰደ። ለመሥዋዕትም እንጨትን ፈልጦ አሸክሞ ሄደ። በሦስተኛውም ቀን እግዚአብሔር ወዳለው ወደዚያ ቦታ ደረሰ። አብርሃምም በዓይኑ ቃኘ፣ ቦታውንም ከሩቅ አየ። አብርሃምም ብላቴኖቹም እናንተ አህያውን ይዛችሁ ከዚህ ቆዩ፣ እኔና ልጄ ግን ወደ ተራራ እንሄዳለን፣ ሰግደንም ወደ እናንተ እንመለሳለን አላቸው። አብርሃምም መሥዋዕት የሚቃጠልበትን እንጨት አምጥቶ ለልጁ ለይስሐቅ አሸከመው። እሱም ወቅለምንቱንና እሳቱን በእጁ ያዘ። ሁለቱም በአንድነት ሄዱ። ይስሐቅም አባቱ አብርሃምን አባለው። እርሱ ልጄ ምን ነው አለው። እነሆ እሳትና እንጨት አለ፣ መሥዋዕት የሚሆነው በጎ ወዴት ነው አለው። አብርሃምም መሥዋዕት የሚሆነው በግ እግዚአብሔር ያዘጋጅልናል አለው። አብርሃምም ሄደው እግዚአብሔር ወዳለው ወደዚያ ቦታ ደረሱ። አብርሃምም በዚያ መሠዊያ ሠራ፣ እንጨቱን ደረደረ። ልጁ ይስሐቅ አስሮ ጠልፎ በመሠዊያው በእንጨቱ ላይ በልቡ አስተኛው። አብርሃምም ልጁን ያርደው ዘንድ እጁን ዘርግቶ ወቀለምንቱን አነሳ። እግዚአብሔር አብርሃምን አብርሃም አብርሃም ብሎ ጠራው። እርሱም አቤት አለ። በልጅ ላይ እጅህን አትዘርጋ፣ ምንም አታድርግበት። አንተ እግዚአብሔርን
እንደምትፈራው እነሆ አወቅኩ፣ ለምትወደው ልጅ አልራራህለትም እናለው። አብርሃምም በተመለከተ ጊዜ ቀንድና ቀንዱ በዕፀ ሳቤቅ የተያዘ አንድ በግ አየ። አብርሃምም ሄደና ወስዶ በልጁ በይስሐቅ ፈንታ ሰዋው። ይህም ንጹሕ ይስሐቅ ጎልማሳ ሲሆን አባቱ ሊሰዋው ባቀረበው ጊዜ እግዚአብሔር በበግ እስከ አዳነው ድረስ ለአባቱ በመገዛት ለመታረድ አንገቱን ዘርግቶ ሰጠ። እርሱም በአባቱ በአብርሃም ሕሊና ፍጹም መሥዋዕት ሆነ። ከዚህ በኋላ ይስሐቅን መቸገርና ስደት አግኝቷታል። በአባቱ በአብርሃም ዘመን ከሆነው ሌላ በሀገር ራብ ሆኖ ነበርና የፍልስጤም ንጉሥ አቤሜሌክ ወዳለበት ወደ ጌራር ይስሐቅ ሄዶ በዚያ ተቀመጠ። የአገር ሰዎች ይስሐቅን የሚስቱን የርብቃን ነገር ጠየቁት። እርሱም እህቴ ናት አላቸው። ስለ ሚስቱ ስለ ርብቃ የዚች አገር ሰዎች እንዳይገድሉት ሚስቴ ናት ብሎ መናገርን ፈርቷልና መልከ መልካም ነበረችና። በዚያም ብዙ ዘመን ኖረ። አቤሜሌክም በመስኮት በተመለከተ ጊዜ ይስሐቅን ከርብቃ ጋር ሲጫወት አየው። አቤሜሌክም ይስሐቅን ጠርቶ እህቴ ናት አልከኝ እንጂ እነሆ ሚስት ናት አለው። ይስሐቅም በእርሷ ምክንያት ይገድሉኛል ብዬ ነው አለው። አቤሜሌክም ይህ ያደረክብኝ ነገር ምንድን ነው? ከዘመዶቼ የሚሆን አንድ ሰው ከሚስትህ ጋር ሊተኛ ጥቂት ቀርቶ ነበረ። ባለማወቅም ኃጢአትን ልታመጣብኝ ነበረ። ንጉሡም የዚህን ሰው ሚስቱን የነካ ሁሉ ፍርዱ ይሙት፣ በቃ ነው ብሎ ሕዝቡንም አዘዛቸው። ይስሐቅም የዚችን ምድር ዘርን ዘራ፣ 100 እጥፍም ሆነለት። እግዚአብሔርን ባረከው፣ ከፍ ከፍም አለ፣ እጅግም ገነነ። ወንድ ባሪያን፣ ሴት ባሪያን፣ ላምን፣ በግን አብዝቶ ገዛ። የፍልስጤም ሰዎችም ቀኑበት። በአባቱም ዘመን የአብርሃም ብላቴኖች የቆፈሯቸውን ጉድጓድ የፍልስጤም ሰዎች ደፈኗቸው፣ ፈርዖንም መሏቸው። አቤሜሌክ ይስሐቅን ፈጽመ በርትተህ ህብናልና ከእኛ ተለይተህ ሂድ አለው። ይስሐቅም ከዚህ ተነስቶ በጌራራ ሸለቆ ሰፍሮ በዚያ ተቀመጠ። ይስሐቅም የአባቱ አገልጋዮች የቆፈሯቸውን አባቱ አብርሃምም ከሞተ በኋላ የፍልስጤም ሰዎች የደፈኗቸውን የውሃ ጉድጓዶች እንደገና ቆፈራቸው። አብርሃም እንደ ጠራቸው። የይስሐቅ አገልጋዮች በጌራራ ቆላ ጉድጓድ ቆፍረው የሚጣፍጥ ውሃን ምንጭ አገኙ። የይስሐቅ እረኞች የጌራራን እረኞች ይህ ውሃ የኛ ነው በማለት ተጣሉ። ያችንም የውሃ ጉድጓድ የአመፅ ጉድጓድ ብሎ ጠራት፣ አምፀውባታልና። ይስሐቅ ከዚያ ተጉዞ ሄደ፣ በዚያ ሌላ ጉድጓድ ቆፈረ። በእርሷም ምክንያት ተጣሉት፣ ስሟንም ጠብ ብሎ ጠራት። በዚያም ተጉዞ ሄዶ ሌላ ጉድጓድን ቆፈረ፣ በእርሱ ምክንያት ግን አልተጣሉትም፣ ስሙንም ሰፊ ያለው። ዛሬ እግዚአብሔር አሰፋልን በምድርም አበዛልን ሲል ከዚህ በኋላ 2 ልጆችን ኤሳውንና ያዕቆብን ወለደ። ይስሐቅም ኤሳውን ጽኑ ኃይለኛ ስለሆነ ይወደዋል። ይስሐቅም አርጅቶ ዓይኖቹ ፈዘው የሚያይ ከሆነ በኋላ እንዲህ ሆነ። ታላቁ ልጁ ኤሳው ጠርቶ እነሆ አረጀው፣ የሞትበትንም ቀን አላውቅም። ማዳኛ መሳሪያህንም የፍላጻ መድፈሪያህንም ይዘ ወደ በረሃ ውጣ፣ ሳልሞት ነፍሴን እንደምትርቅ እበላ ዘንድ እንደምወድ አድርገ አምጣልኝ አለው። ርብቃም ልጁ ኤሳውን እንዲህ ሲለው ይስሐቅን ሰማችው። ኤሳውም ወደ አደን ሄደ። ርብቃም ታናሹ ልጇ ያዕቆብን እንዲህ አለችው፣ እነሆ አባት ወንድምህን ኤሳውን ሳልሞት በእግዚአብሔር ፊት እንድመርቅህ ከአደንከው አዘጋጅ የምትበላውን አምጣልኝ ሲለውም ሰምቸዋለሁ። አሁንም ልጄ ሆይ በማዝህ ነገር እሺ በለኝ። ወደ በጎቻችንም ሂደ ያማሩ 2 ጠቦቶችን አምጣልኝና አባትህ እንደሚወደው አዘጋጃቸው ዘንድ ሳይሞት በልቶ እንዲመርቅህ ወስደ ለአባትህ እንድትሰጠው አለችው። ያዕቆብም እናቱ ርብቃን እንዲህ አላት፣ እነሆ ወንድሜ ኤሳው
ጠጉራም ነው፣ እኔ ግን ጠጉራም አይደለሁም። ምናልባት አባቴ ቢዳሰኝ በፊቱ እንደምዘባበት እሆናለሁ። ምረቃን ያይደለ በላይ መርገምን አመጣለሁ። እናቱም ልጄ ሆይ መርገምህ በእኔ ይሁን፣ ቃሌን ብቻ ስማኝ፣ ሂድና የምልህን አምጣልኝ አለችው። ሂዶም ለእናቱ አመጣላትና አባቱ እንደሚወደው አድርጋ መብሉን አዘጋጀች። ርብቃም ከእርሷ ዘንድ የነበረ ያማረውን የታላቅ ልጇ ኤሳውን ልብስ አምጥታ ለታናሽ ልጇ ለያዕቆብ አለበሰችው። ያንንም የሁለቱን ጠቦቶች ለምድ በትከሻውና በአንገቱ ላይ አደረገች። ያንን ያዘጋጀችውን እንጀራና ጣፋጭ መብልንም ለያዕቆብ በእጁ ሰጠችው። ወደ አባቱ ገብቶ አባቴ ሆይ ያለውን አባቱም እነሆ ልጄ ሆይ አንተ ማንህ አለው። ያዕቆብም እኔ የበኩር ልጅ ኤሳው ነኝ፣ ያልከኝን አዘጋጅቻለሁ፣ ተነስና ተቀመጥ፣ ካደንኩልህም ብላና ነፍስ ትመርቀኝ ዘንድ አለው። ይስሐቅም ልጁን ልጄ ሆይ ፈጥነ ያገኘ ይህ ምንድነው አለው። እርሱም ፈጣሪ እግዚአብሔር በፊቴ የሰጠኝ ነው አለው። ይስሐቅም ልጄ ቅረበኝ ልዳስስህ፣ አንተ ኤሳው እንደሆንክ ወይም እንዳልሆንክ አለው። በቀረበም ጊዜ ዳሰሰውም። ቃል የያዕቆብ ልጆችህ ግን የኤሳው ናቸው አለው። ልጄ አድነህ ያመጣህልኝን በልቼ ነፍሴ ትመርቅ ዘንድ አምጣልኝ አለው። አቅርቦለት በላ፣ ወይኑንም አጠጣው፣ ጠጣም። ይስሐቅም ልጄ ቅረብልኝና ሳመኝ አለው። ቀርቦም ሳመው፣ የልብሱንም ሽታ አሸተተው። እነሆ የልጄ ልብስ ሽታው እግዚአብሔር እንደባረከው እንደ ዱር አበባ ሽታ ነው አለ። እንዲህም ብሎ መረቀው። ከሰማይ ጠል ከምድር ሰብ ይስጥህ፣ የስንዴህን ወይንህንና ዘይትህን ያብዛልህ። አሕዛብም ይገዙልህ፣ አለቆችህም ይስገዱልህ። ለወንድሞችህ ጌታ ሁን፣ የአባትህም ልጆች ይስገዱልህ። አንተን የሚመርቅህ የተመረቀ ይሁን፣ የሚረግምህም የተረገመ ይሁን። ይህም በእግዚአብሔር ፍቃድ ሆነ። ይህንን አባት ይስሐቅ ወደ 180 ዘመን ደረሰ። አባታችን ይስሐቅም እንዲህ ብሎ ተናገረ። ከዚህ በኋላ መልአከ ወደ ሰማይ ወሰደኝ። አባቴ አብርሃምን አየሁትና ሰገድኩለት፣ እርሱም ሳመኝ። ንጹሐኑ ሁሉ ስለ አባቴ ተሰበሰቡና ወደ ውስጠኛው የአብ መጋረጃ ከበውኝ ከእኔ ጋር ሄዱ። እኔም ወድቄ ከአባቴ ጋር ሰገድኩ። የሚያመሰግኑ መላእክት ሁሉ ቅዱስ 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 ተብሎ የሚመሰገን አሸናፊ እግዚአብሔር ምስጋናውን በሰማይና በምድር የመላ ነው እያሉ ጮኹ። አባቴም አብርሃምን እኔ በቦታዬ ልዩ ነኝ፣ ሰው ሁሉ ልጁን በወዳጄ ይስሐቅ ስም ቢሰይም በቤቱ ውስጥ በረከቴ ለዘላለም ይኖራል። የብሩክ ወገን የሆንክ አንተ ብሩክ አብርሃም ሆይ መምጣት መልካም ነው። አሁንም በወዳጄ በልጅ ይስሐቅ ስም የሚለምን ሁሉ በረከቴ በቤቱ ውስጥ ለዘላለም እንዲኖር ቃል ኪዳኔን አጸናለታለሁ አለው። ትሩፋቱንም ቅንነቱን ገድሉን የሚጽፍ ካለ ወይም በስሙ የተራበ የሚያጠግብ በመታሰቢያውም ቀን የተራቆተ የሚያለብስ እኔ የማያልፈውን መንግሥት ሰጠዋለሁ። አብርሃምም እንዲህ አለ፣ አቤቱ ዓለምን ሁሉ የያዝክ አብ ሆይ ቃል ኪዳኑን ገድሉን ይጽፍ ዘንድ ካልተቻለው ቸርነትህ ትገናኘው። አንተ ቸር መሐሪ ነህና አንተ የሌለው ችግረኛ ቢሆን። ጌታም እንዲህ ብሎ መለሰለት፣ በወዳጄ በይስሐቅ በመታሰቢያው ዕለት ከሌሊት ጀምሮ በጸሎት ይተጋ አይተኛ። እኔም መንግሥቴን ከሚወርሱ ጋር ከበረከቴ እሰጠዋለሁ። አባቴ አብርሃምም ሁለተኛ እንዲህ አለ፣ በሽተኛ ድውይ ከሆነ ቸርነት ታገኘው። ጌታም እንዲህ አለ፣ ጥቂት ዕጣን ያገባ ዕጣን ያላገኘ። አባቴም አብርሃም ሁለተኛ እንዲህ አለ፣ በሽተኛ ድውይ ከሆነ ቸርነት ታገኘው። ጌታም እንዲህ አለ፣ ጥቂት ዕጣን ያገባ ዕጣን ካላገኘ የቃል ኪዳኑ መጽሐፍ ፈልጎ በልጅህ በወዳጄ ይስሐቅ መታሰቢያውን ቀን ያንብበው። ማንበብ የማያውቅ ከሆነ ወደሚያነብለት ሂዶ እሷን አስነብቦ
ይስማ። ከዚህም ይህንን ማድረግ ካልቻለ ወደ ቤቱ ገብቶ ደጁን ይዝጋ፣ እየጸለየ 100 ስግደቶችን ይስገድ። እኔም የሰማይ የመንግሥት ልጅ አደርገዋለሁ። ለቁርባን የሚሆነውን መብራትን ያገባ እኔ ያልኩትን ሁሉ የሚያደርግ እርሱ የመንግሥተ ሰማያትን ርስት ይቀበላል። ቃል ኪዳኑን፣ ገድሉን፣ ትሩፋትን ለመጽሐፍ ልቡን ያበረታውን እኔ ስሙን በሕይወት መጽሐፍ እጽፋለሁ። በ1000 ዓመት ምሳላይም ይገኛል። እግዚአብሔር ይህንን ብዙ ነገር በተናገረ ጊዜ ያዕቆብ አይቶ በመደንገጥ ነፍሱ ተመሰጠች። ይስሐቅም ያዕቆብን አንስቶ ልጄ ሆይ ዝም በል አትደንግጥ ብሎ ጠቀሰው። ከዚህ በኋላ ሳመውና በሰላም አረፈ። ከኤሞር ልጆች በገዛው እናቱ ሳራ በተቀበረችበት በአብርሃም መቃብር ተቀበረ። ለእግዚአብሔር ምስጋና ይሁን። እኛንም በይስሐቅ አማላጅነት ይማረን። በረከቱ ከኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት። ከዚህ በመቀጠል ደግሞ ስንክሳር ዘወርኀ ታኅሣሥ 28 ቀን የሚነበበውን በሥላሴ ስም አነባለሁ። እግዚአብሔር ለእኔ የማንበብን ስልጣን ይስጠኝ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ታኅሣሥ 28 በዚህ ዕለት የጌና በዓል ሆነ። ይኸውም የልደት በዓል ነው። ይህም እንዲህ ነው። አምላካችን በረቀቀ ጥበቡ ሰዎች ሁሉ ይቆጠሩ ዘንድ ስማቸውንም ይጻፉና ይመዘገቡ ዘንድ ከንጉሥ ቄሳር ትእዛዝ ወጣ። ስለዚህም ከእመቤታችን ከከበረች ድንግል ማርያም ጋር ሊቆጠር ዮሴፍ ከናዝሬት ወደ ቤተልሔም የእርሱንና የብርክት ድንግል ማርያምን ስም ሊያስመዘግብ ወጣ። እርሱ ከይሁዳ ነገድ የዳዊት ወገን ነውና፣ ቤተልሔም የዳዊት ቦታ ነውና የከበረ ወንጌል እንደተናገረ ከዚህ በኋላ ከዚህ ሳሉ የምትወልድባት ቀን ደረሰ። የበኩር ልጇንም ወለደች። አውራ ጣቱንም አሰረችው፣ በጨርቅም ጠቅልላ በበረት አስተኛችው። ለማደሪያውን ቦታ አልነበራቸውምና በዚህ ሰፈር እረኞች ነበሩ። ሌሊቱን በየተራቸው ተግተው መንጋቸውን ይጠብቁ ነበረ። እነሆ የእግዚአብሔር መልአክ አጠገባቸው ቆመ። የእግዚአብሔር ብርሃን ከላያቸው በራ፣ ታላቅ ፍርሃትንም ፈሩ። መልአኩም ለእናንተና ለመላው ዓለም ደስታ የሚሆን ታላቅ የምስራች እነግራችኋለሁና አትፍሩ አላቸው። እነሆ ዛሬ በዳዊት አገር መድህን የሆነ ጌታ ክርስቶስ ተወልዶላችኋልና፣ ለእናንተም ምልክቱ ይሆን እንዲህ ነው። ሕፃኑ አውራ ጣቱን ታስሮ በጨርቅ ተጠቅልሎ በበረት ውስጥ ተኝቶ ታገኙታላችሁ አላቸው። ድንገትም ከዚያ መልአክ ጋራ ብዙ የሰማይ ሰራዊት እግዚአብሔር እያመሰገኑ በሰማይ ለእግዚአብሔር ምስጋና ይሁን፣ በምድርም ሰላም ለሰው በጎ ፍቃድ እያሉ መጡ። ከዚህ በኋላ መላእክት ከእነርሱ ዘንድ ባረጉ ጊዜ እነዚያ እረኞች ሰዎች እርስ በርሳቸው ኑ ወደ ቤተልሔም ሄደን ይህን እግዚአብሔር የገለጠልን ነገር እንወቅ አሉ። ፈጥነውም ሄዱ። ማርያምንና ዮሴፍን ሕፃኑንም በበረት ውስጥ ተኝቶ አገኟቸው። አይተውም የነገሯቸው ስለዚህ ሕፃን እንደሆነ አወቁ። እረኞች የነገሯቸውን የሰሙ ሁሉ አደነቁ። እረኞችም ለሕፃኑ ሰግደው እግዚአብሔርን እያመሰገኑ ወደ ቦታቸው ተመለሱ። ከወገናችን ሰው ሆኖ ለጎበኘንና ይቅር ላለን እግዚአብሔር ምስጋና ይሁን። በዚች ዕለት ደግሞ ከእንዴናው አገር ሰዎች 150 ወንዶች 24 ሴቶች በሰማዕትነት ሞቱ። እሊህም ቀድሞ ከሃዲያን ነበሩ። የእንዴናው መኮንን የከበሩ ሶርያዊ ጳውሎስን በሚያሰቃየው ጊዜ ከዚህ ነበሩ። ሊያሰቃየውም ይመለከቱ ነበረ። መኮንኑም ችንካሮቹን በእሳት አግለው ዓይኖቹን እንዲያወልቁ አዘዘ። ይህንን ባደረጉበት ጊዜ ዓይኖቹ ወለቁ፣ ከወህኒ ቤትም ጣሉት። በማግስቱም እሊህ ሰዎች ሊያዩት በሄዱ ጊዜ
ያለምንም ጉዳት ሆኖ ጤነኛ ሆኖ አገኙት። የክብር ባለቤት ጌታችን ኢየሱስ ክርስቶስ አድኖታልና። ይህንን ድንቅ ተአምር አይተው እጅግ አደነቁ። ጣዖቶቻቸውም ምንም መስራት እንደማይችሉ አስተዋሉ። የክርስቲያኖች አምላክ እርሱ እውነተኛ አምላክ እንደሆነ አወቁ። ወደ ከበረ ጳውሎስ ሄደው ሰገዱለት፣ እንዲጸልይላቸውም ለመኑት። እርሱም ባረካቸው። እግዚአብሔር እምነታቸውን ተቀብሎ ከሰማዕታት ጋር ይቁጠራችሁ አላቸው። ከዚህ በኋላ ወደ መኮንን ቀርበው በክብር ባለቤት ጌታችን ኢየሱስ ክርስቶስ ታመኑ። መኮንኑም ራሶቻቸውን ቁረጡ ብሎ አዘዘና ቆረጧቸው። በመንግስተ ሰማያት የሰማዕትነትን አክሊል ተቀበሉ። ለእግዚአብሔር ምስጋና ይሁን፣ እኛንም በሰማዕታቱ ጸሎት ይማረን ለዘላለሙ አሜን። በዚህ ቀን የአባቶቻችን የአብርሃም የይስሐቅ የያዕቆብ መታሰቢያ ነው። ለእግዚአብሔር ምስጋና ይሁንም፣ እኔንም እናንተንም ሁላችንም እግዚአብሔር ይቅር ይበለን። ስናነብ የጎደለውን የነጠበውን ሞልቶ አቃንቶ ይቀበለን ዘንድ ባህሉን ባህል ያደርግልን ዘንድ ለሀገራችንም ሰላሙን፣ ፍቅር፣ አንድነት ይሰጥልን ይመልስልን ዘንድ ማህበራችን ያጸናልን ዘንድ ጸሎት ልመናችን ከደመና በታች እንዳይውልብን በአንድነት ሆነን ቅዱስ የሆነው ገናና የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ለድምፁ ጥራት በጣም ይቅርታ እንጠይቃችኋለን። እንግዲህ ሰሞኑን ጉንፋን ይዞኝ ነው፣ ለዛ ነው። በጸሎታችሁ ሁላችሁንም እንድታስቡኝ እጠይቃችኋለሁ። እንግዲህ ከሚቀበል ይልቅ የሚሰጥ ብፁዕ ነው ይላልና ለድሆች ማሰብን አትርሱ። በዚህ ጾም ስትጾም የነበሩትንም ለበረከት ደግሞ መላክን እንዳትረሱ ሁላችሁንም ማሳሰብ እወዳለሁ። በቅርብ ቀን እንግዲህ የላይቭ ፕሮግራም የሚኖረናል እንደ እግዚአብሔር በጎ ፍቃድ። በነገር ሁሉ እግዚአብሔር ይቅደምልን። ይህን በማድረግ አገልግሎቱን እናስፋ። እንግዲህ መልካም በዓል ይሁንላችሁ። ይህንን ማህበር ደግሞ ለማስፋት ሼር እና ላይክ ማድረጋችሁን አትርሱ። እናመሰግናለን።